አንዳንድ ነገሮች ፊት ለፊት ስናገር ቅር እንዳይላችሁ። ትናንት ሐሰት ነው ያልነውን ነገር፣ ትናንት ያወገዝነውን ነገር ዛሬ የመሰረት ድንጋይ ለማስቀመጥ ሄደን አብረን ልንቆም አንችል። ሰው የስተት ትምህርትን እያመነ ሊድን አይችልም። 4 ነጥብ። ይሄን ወንጌልን የትኛው ፕሮቴስታንት በሉት፣ ኦርቶዶክስ በሉት፣ ካቶሊክ በሉት፣ ጥሩ ሌሎችን እነዚህ ማቃቸው አውራዎቹ ስለሆኑ ነው። ወንጌልን በብቸኝነት ክሌም ሊያደርግ የሚችል የለም። አንዳንድ ሰው ያስገርሙኛል። በዚህ በሶሻል ሚዲያ ላይ እኛንን ወንጌል የሰጠናችሁ ይሉናል። እኛንን ወንጌል የሰጠናችሁ የወንጌሉ ባለቤቶች እኛንን ይሉናል። ሐዋርያው ቅዱስ ጳውሎስ ደግሞ ኖ፣ የወንጌሉ ባለቤት እግዚአብሔር ነው ይላል። ቤቱ ስምህ በሰማይና በምድር ሁሉ ለዘላለም የተቀደሰ ይሁን። በሰማይ የምትኖር አባታችን ሆይ መንግሥትህ ትምጣ። ሃሌሉያ! መንግሥትህ ትምጣ ጌታ ሆይ። ነፍሳችን መንፈሳችን በእግዚአብሔር አገዛዝ እንዲያርፍ፣ ሌሎች ገዢዎች ሁሉ ከላያችን ላይ እንዲወድቁ ጌታ እግዚአብሔር ሆይ በዚህ ጊዜ በፊት ተቀምጠናልና የቃልህን ፍቺ በመግለጥ የቃል ፍቺ ያበራል፣ ሕፃናትን ጠቢባን ያደርጋቸዋል ተብሎ እንደተጻፈ ከቅዱስ ቃልህ ጥበብን እንድታካፍለን እንድታስተምረን፣ ልጆች ሁሉ ከእግዚአብሔር የተማሩ ይሆናሉ የልጆችም ሰላም ብዙ ይሆናል ተብሎ እንደተጻፈ በቃልህ ለሰው ሁሉ ሰላም እንዲሆን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ባሪያን እንድትረዳኝ እግዚአብሔር ሆይ ጸጋህን እናንተን ታምኛለሁ። በዚህ እግዚአብሔር መንፈስ ቅዱስ እውነትን በመግለጥ ቅዱሳንን በማነጽ ጨለማውን በማፍረስ መንፈስ ቅዱስ ሆይ በክብር እንድትገለጥ ለመንኩ። ክብር ላንተ ይሁን በጌታ በኢየሱስ ስም አሜን። ጌታ ይባረክ። ጌታን እናመሰግናለን። ገላትያ መጽሐፍ ምዕራፍ 1 ቁጥር 6 ጀምሮ ሮጥ ብዬ ላንብብ። እንደዚህ ይላል፣ በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ። እርሱ ግን ሌላ ወንጌል አይደለም። የሚያናውጧችሁ የክርስቶስንም ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ። ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን። አስቀድመን እንዳልን እንዲሁ አሁን ሁለተኛ እላለሁ፣ ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን። ሰውን ወይስ እግዚአብሔርን አሁን እሺ አሰኛለሁን? ወይም ሰውን ደስ ላሰኝ እፈልጋለሁን? አሁን ሰውን ደስ ባሰኝ የክርስቶስ ባሪያ ባልሆንሁ። ወንድሞቼ በእኔ የተሰበከ ወንጌል እንደ ሰው እንዳይደላ አስታውቃችኋለሁ። ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልሁትም አልተማርሁትምም። በአይሁድ ስርዓት በፊት እንዴት እንደኖሩ ሰምታችኋልና የእግዚአብሔርን ቤተ ክርስቲያን ያለ ልክ አሳድድና አጠፋ ነበር። ለአባቶችም ወግ ከመጠን ይልቅ እየቀናው በወገኔ ዘንድ በዘመኔ ካሉት ብዙዎችን በአይሁድ ስርዓት እበልጥ ነበር። ነገር ግን በእናቴ ማኅፀን ሳለሁ የለየኝ በጸጋውም የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከሥጋና ከደም ጋር አልተማከርሁም። ከእኔም በፊት ሐዋርያት ወደ ነበሩት ወደ ኢየሩሳሌም አልወጣሁም። ነገር ግን ወደ አረብ አገር ሄድሁ፣ እንደገናም ወደ ደማስቆ ተመለስሁ። ከዚህ ወዲያ ከ3 ዓመት በኋላ ኬፋን ልጠይቅ ወደ ኢየሩሳሌም ወጥቼ ከእርሱ ጋር 15 ቀን ሰነበትሁ። ነገር ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያት ሌላ አላየውም። ስለምጽፍላችሁ ነገር እነሆ በእግዚአብሔር ፊት ሐሰት አልናገርም። ከዚያ ወዲያ ወደ ሶርያና ወደ ኪልቅያ አገር ወጣሁ። በክርስቶስም ያሉት የይሁዳ ማኅበሮች ፊቴን አያውቁም ነበር። ነገር ግን ቀድሞ እኛን ያሳድድ የነበረ እርሱ በፊት ያጠፋው የነበረውን ሃይማኖት አሁን ይሰብካል ተብሎ ሲነገር ይሰሙ ነበር። ስለ እኔም እግዚአብሔርን ያከብሩ ነበር ብሎ እግዚአብሔር ቃል ይናገራል። እሺ መጽሐፉን ላስቀምጥ፣ ወደ ላፕታፕ ልመለስ። እንግዲህ ላፕታፕ ላይ የማላነበው ዘመዶቼ፣ እኔ መጽሐፍ ቅዱስን በሶፍትዌር ማንበብ ስለማልወድ ነው። ሃርድ ኮፒ ነው የሚመቸኝ። ለዛ ነው በትክክል እንትን የማደርገው። እሱን ወደፊት ነግራችኋለሁ። ዛሬ እንግዲህ የምናነሳው በዚህ በገላትያ መጽሐፍ ላይ ባለፉት ጊዜያት
ቶች የመጽሐፉን ታሪካዊ ዳራ የቤተ ክርስቲያኒቱን ታሪካዊ ዳራ ለማየት ጥረት አድርገን ነበር። ባለመሪያ ክፍል ወይም የመግቢያውን የሰላምታውን ክፍል አንስተናል እና ሐዋርያው ቅዱስ ጳውሎስ በዚህ በምዕራፍ 1 ላይ እያወራልን ያለው የወንጌልን ንጽህና ስለመጠበቅ ነው እና የወንጌልን ንጽህና ስለመጠበቅ በተናገረበት ወይም ባወራበት በዚህ የመጀመሪያው ምዕራፍ ላይ ሐዋርያው ቅዱስ ጳውሎስ መጀመሪያ የእሱን ሐዋርያዊ ስልጣን ነው ያረጋገጠው። ምዕራፍ 1 ቁጥር 1 እስከ 5 የምናገኘው ነገር በዚያ ሰላምታ ውስጥ ብዙ ዝርዝሮችን ባለፈው ሳምንት አንስቻለሁ። እነዛን አድርጎ የእሱን ሐዋርያዊ ስልጣን አረጋግጧል። ዛሬ የምናነሳው የማይለወጠውን ወንጌል ሐዋርያው ቅዱስ ጳውሎስ የወንጌልን ንጽህና ለመጠበቅ የወንጌልን አይለወጤነት እንዴት እንዳረጋገጠ ነው የምናየው። የወንጌልን አይለወጤነት እንዴት እንዳረጋገጠ ነው የምናየው። በአንድ አባባል ብጀምር አንድ አባባል አለ። ወዴት እንደምትሄድ ካላወቅ ይላል። ወዴት እንደምትሄድ ካላወቅ የሚሄደውን ሰው ሁሉ ትከተላለህ። ወዴት እንደምትሄድ ካላወቅ በቃ የሚሄድ ሰው ካገኘ ዝም ብለህ ትከተላለህ የሚል አባባል አለ። ይሄ የኛ የአፍሪካውያን የድሮ የጥንት አፍሪካውያን ንግግር ነውና የገላትያ ሰዎችም ልክ እንደዚህ አይነት ሰዎች ይመስላሉ። የገላትያ ሰዎች ከፍ ብሎ የሚነገር ድምፅ ከሰሙ ይከተላሉ። ኢቭን የሐሰት አስተማሪውንም እንኳን ወደ ግራ ወደ ቀኝ ሳይሉ ዝም ብለው ይከተላሉ እና በብዙ መስመር ዘመዶቼ አሁን ያለነውን ሰዎች ይመስላሉ። በብዙ መስመር አሁን ያለነውን ሰዎች ይመስላሉ። ለምንድን ነው እሱ የገላትያ ሰዎች እንደው የተናገረን ሰው ሁሉ የሚከተሉት ያላችሁ እንደሆነ ምክንያቱ አንድ ነገር ነው። ሐዋርያው ቅዱስ ጳውሎስም ያንን ምክንያት ነው በዚህ ከቁጥር 6 እስከ 24 አጉልቶ አድምቆ ሊያሳያቸው የሚፈልገው። ምክንያቱ ምንድነው? እሱ እውነተኛው ወንጌል ወዴት እንደሚመራ በትክክል አልተገነዘበም። ይሄ ነበር ችግሩ። እውነተኛው ወንጌል ወዴት እንደሚያደርስ ይሄንን ረስተው ነበር ወይም ይሄንን ዘንግተው ነበር። ስለዚህ መገለጥ እያለ የሚመጣ ሰው ሁሉ ይዟቸው ይሄድ ነበርና ጳውሎስ ገላትያ መጽሐፍ ምዕራፍ 1 ቁጥር 6 እስከ 24 ያለውን ክፍል የጻፈበት መሰረታዊ ምክንያት it is very remarkable ዘመዶች። ሐዋርያው ቅዱስ ጳውሎስ ገላትያ መጽሐፍ ምዕራፍ 1 ቁጥር 6 እስከ 24 የጻፈበት ምክንያት ምን እንደሆነ በትክክል ከታወቀ በእነዚህ ቁጥሮች ውስጥ ሌላ ማንም ሰው ጥቅስ መዞ ትምህርት ሊመሰረት አይችልም። ጳውሎስ ካለው ውጭ ከመሰረተ ስህተት ነው የሚሆን። ለዚህ ነው መጽሐፉ እንዲናገር ፈቅደንለት መጽሐፉን እያዳመጥን ያለ ነው እና ጳውሎስ በዚህ ቁጥር ውስጥ ለገላትያ ሰዎች ይህን የጻፈበት ምክንያት ሊያመሰግናቸው አይደለም። ጎበዞች በርቱ፣ እንደ ኤፌሶን ሰዎች በርቱ ሊላቸው አይደለም። ይህንን ክፍል የጻፈበት ምክንያት ሁለት ነገሮች ናቸው። አንደኛው ሊገስጻቸው ነው፣ ፊት ለፊት ሊገስጻቸው ነው። የተግሳጹን ጥንካሬ በኋላ አነሳላችኋለሁ። ሁለተኛው ከስህተት ትምህርት ጥፋት ሊታደጋቸው ነው፣ ሊያስመልጣቸው ነው። ለምን ያላችሁ እንደሆነ ለሐዋርያው ቅዱስ ጳውሎስ የስህተት ትምህርት ዋዛ ነገር አይደለም። በዚህ ዘመን እንዳለነው አገልጋዮች አይደለም ጳውሎስ የስህተት ትምህርትን የሚረዳው። ጳውሎስ ይሄን ያደረገበት ምክንያት ምንድን ነው ብለን ስንጠይቅ፣ እነዚህ ሁለት ነገሮች ያደረገበት ምክንያት ምንድን ነው ብለን ስንጠይቅ ወንጌልን ከሰው ወግ ጋር፣ ከአይሁድ ትምህርት ጋር፣ ከአይሁድ ወግ ጋር ቀላቅለው የሚያስተምሩ ሰዎች መጥተው ነበር። ልብ በሉ፣ ወንጌሉን አልተውትም፣ ግን ወንጌሉን በርዘውት ነበር። የአይሁድን ወግ የአይሁድን ትምህርት አንድ ላይ ቀላቅለው አስተማሯቸው። እነሱም ያንን ተቀብለውት ነበረ። የገላትያ ሰዎች ቁጥር 6 ላይ የምታገኙት ይህን ነው። በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ይላል። ወደ ሌላ ወንጌል እንዴት ፈጥናችሁ ዘወር ማነው እንዳለፋችሁ እደነቃለሁ ይላል እና መጥቶ የነበረውን የስህተት ትምህርት ሙሉ በሙሉ ተቀብለውታል። ወንጌል ሲደመር ሌላ ነገር፣ የአይሁድ ሕግ፣ ግርዘት፣ የአይሁድ ወግ የሚለው ቀላቅለው ይዘው ነበረ ይጓዙ የነበረው። ስለዚህ ጳውሎስ በዚህ ክፍል ሰዎቹን ለመታደግ ሰዎቹን ለማትረፍ
የመጀመሪያው የሚያነሳላቸው ነገር ምንድነው እሱ ያላችሁ እንደሆነ የወንጌልን ምንጭ ወይም ወንጌል ከየት እንደመጣ የወንጌል ባለቤቱ ማን እንደሆነ ሐዋርያው ቅዱስ ጳውሎስ በማሻማ ሁኔታ ፍንትው አድርጎ በዚህ ክፍል ውስጥ አንስቷል። ሁለተኛው የወንጌልን ኃይል አንስቷል። የወንጌልን ኃይል ወንጌል ምን አይነት ኃይል እንዳለው ሐዋርያው ቅዱስ ጳውሎስ በትክክል አንስቷል። ልብ በሉ። ወንጌል ኃይሉን የሚያጣው በሌላ ነገር ሲቀየጥ ነው። ሌላ ነገር ሲጨመርበት ወንጌል መሆኑ ስለሚቀር ሌላ ወንጌል ስለሚሆን እውነተኛ ወንጌል ስለማይሆን ኃይሉን ያጣል። ሌላ ወንጌል ኃይል የለውም። አንድ ወንጌል ብቻ ነው ኃይል ያለው። እግዚአብሔርን በጣም አድርገን ስለዚህ እናመሰግናለን። ከዚያ ቀጥሎ የወንጌል ተፈጥሮን ነው የሚነግራቸው። የማይለወጠውን የወንጌልን ተፈጥሮ ይነግራቸው። በፍጹም በየትኛውም ዘመን ሊሻሻል የማይችል በየትኛውም ዘመን ሊቀየር የማይችለውን አይለወጤውን የወንጌል ኔቸር ወይም ተፈጥሮ ያሳያቸዋል። ስለዚህ ዛሬም በዚህ ዘመን ያሉ አብያተ ክርስቲያናት ልክ እንደ ገላትያ ሰዎች የገጠማቸው ችግር አለ፣ ተግዳሮት አለ። ለዚህ ነው ይህን ትምህርት እንድንማር አንስተን እያየን ያለ ነው። ምንድነው እሱ? በዚህ ዘመን ላለን ሰዎች ይሄ ጉዳይ እንዴት ይታያል ብላችሁ ብታነሱ በጣም ብዙ ቤተ እምነቶች ወይም አብያተ ክርስቲያናት ወንጌልን ከባህል ጋር እኛ ሀገር ብትሄዱ ወንጌልን ከተለያየ ነገር ጋር ቀያይጠው ሊያቆሙት ይሞክራሉ። ለምሳሌ በተለያዩ ጎሳዎች ውስጥ የሚከበሩ በዓሎች አሉ። በእኛ አገር ማለት ነው። በነዛ ጎሳዎች ውስጥ የሚከበሩ የተለያዩ በዓላት አሉ እና በጣም ብዙ ቅዱሳን ያንን በዓል አምጥተው ከወንጌል ጋር ሊያጋቡ ሲታገሉ ይታያል። ሌላ ወንጌል ሊያመጡ፣ ሌላ ወንጌል ሊፈጥሩ ማለት ነው። ከሰው ስራ ጋር ወንጌልን ከሰው ስራ ጋር ይህንን ስታደርግ ይህንን ስትፈጽም እንዲህ ስትሆን ነው የምትድነው የሚል የስህተት ትምህርት ከወንጌሉ ጋር የሚዳቀል አሁን በዚህ ዘመን ያለችው ቤተክርስቲያን ተግዳሮት ነው። ወንጌልን ከሰው ስሜት ጋር መቀላቀል፣ ወንጌልን ከሰው ስሜት ጋር መቀየጥ፣ ወንጌልን ከወግና ከባህል ጋር የማዋሃድ ተመሳሳይ ችግር አሁን ላለችው ቤተክርስቲያን ፊት ለፊቷ የተጋረጠ ጋሬጣ ነው። ወንጌልን ፊት ለፊት እንዳታወራ። ስለዚህ እንደ ሐዋርያው ቅዱስ ጳውሎስ አይነት የወንጌል እውነት ስለሆነ የምናወራው አንዳንድ ነገሮች ፊት ለፊት ስናገር ቅር እንዳይላችሁ። ትናንት ሐሰት ነው ያልነውን ነገር፣ ትናንት ያወገዝነውን ነገር ዛሬ የመሰረት ድንጋይ ለማስቀመጥ ሄደን አብረን ልንቆም አንችልም። ወንጌሉ ላይ ኮምፕሮማይዝ ልናደርግ በፍጹም አንችልም። ስለዚህ ሐዋርያው ቅዱስ ጳውሎስ ያደረጋቸውን ነገሮች አንድ ሁለት ብዬ ማንሳት ፈልጋለሁ። ኦኬ፣ እንግዲህ በዚህ ልክ ወንጌልን ከቅይጥነት መጠበቅ ካለብን፣ ወንጌልን ከተቀየጠ ነገር ማዳን ካለብንና ንጹህ ወንጌል በማመን ወንጌሉ ወደሚያደርሰን ህይወት መድረስ ካለብን ጳውሎስ የሚሟገትለትን ወንጌል በትክክል መገንዘብ ተገቢ ነው። ጳውሎስ የሰበከው ወንጌል የመጀመሪያው ጳውሎስ የሰበከው ወንጌል ባለቤቱ የትኛውም የሃይማኖት ድርጅት አይደለም። ቁጥር 10 ላይ በግልጽ እንደዚህ ብሎ ይነግረናል። ማነው? ቁጥር 11 ላይ ይቅርታ፣ ቁጥር 6 እስከ 10 ያለው ቦታ ላይ ሐዋርያው ቅዱስ ጳውሎስ የወንጌል ባለቤቱ ማን እንደሆነ በግልጽ ይነግረናል። ወንጌልን የትኛው ፕሮቴስታንት በሉት፣ ኦርቶዶክስ በሉት፣ ካቶሊክ በሉት፣ ጥሩ ሌሎችን እነዚህ ማቃቸው አውራዎቹ ስለሆኑ ነው። ወንጌልን በብቸኝነት ክሌም ሊያደርግ የሚችል የለም። አንዳንድ ሰዎች አንዳንዴ ያስገርሙኛል። በዚህ በሶሻል ሚዲያ ላይ እኛንን ወንጌል የሰጠናችሁ ይሉናል። እኛንን ወንጌል የሰጠናችሁ የወንጌሉ ባለቤቶች እኛንን ይሉናል። ሐዋርያው ቅዱስ ጳውሎስ ደግሞ ኖ፣ የወንጌሉ ባለቤት እግዚአብሔር ነው ይላል። የወንጌሉ ባለቤት እግዚአብሔር ስለሆነ ሐዋርያው ቅዱስ ጳውሎስ ወደ ገላትያ ሰዎች መጥቶ ያየው ነገር አለ። ይሄን የእግዚአብሔርን ወንጌል መጀመሪያ ሰብኳቸዋል። ሮሜ መጽሐፍ ምዕራፍ 1 ቁጥር 1 እስከ 4 ያለውን ቦታ ስታነቡ የእግዚአብሔር ቃል በግልጥ እንደሚነግረን
ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ሊሆን የተጠራ ጳውሎስ ብሎ ይነግረንና የወንጌል ባለቤት ማን እንደሆነ በግልጽ ይነግረናል። እሱን ክፍል አይ ቲንክ ማንበብ በጣም ተገቢ ነው። የትኛውም የሃይማኖት ድርጅት ወንጌልን የኔ ነው ብሎ ክሌም ሊያደርግ አይችልም። በወንጌል ሊያምን ይችላል፣ ወንጌልን ሊቀበል ይችላል። የወንጌል ባለቤት ግን መሆን አይችልም። የትኛውም የሃይማኖት ድርጅት የትኛውም ሰው የወንጌል ባለ ንብረት ሆኖ ወንጌሉን እሱ እንደሚፈልገው ሊያሻሽለው አይችልም። ለምን? ሐዋርያው እንዲህ ይላል። ሐዋርያ ሊሆን የተጠራ ራሱ ጳውሎስ ነው ይሄን የሚለው። የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ይላል። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ወንጌል በነቢያቱ አፍ መጀመሪያ በትንቢት መንፈስ ተስፋ የተሰጠለት ነው ይላል፣ የተነገረለት ነው። ስለዚህ ብሉይ ኪዳንም ስለምን ያወራል ማለት ነው? ስለ እግዚአብሔር ወንጌል ያወራል ማለት ነው። እና አንዳንድ ሰዎች ብሉይ ኪዳን ተሽሯል የምትሉ ሰዎች ወንጌሉን ከየት ልታመጡት ነው? ብሉይ ኪዳን ተሽሯል ካላችሁ ምን እያላችሁ እንዳለ ግልጽ ማድረግ አለባችሁ። ብሉይ ኪዳን ተሽሯል ስትሉ ምን ማለታችሁ ነው? የብሉይ ኪዳን መጽሐፍ በቃ አያስፈልግም እያላችሁ ከሆነ እኔ ወንድሞችና እህቶች ስተት ነው። ምክንያቱስ ወንጌሉ በብሉይ ኪዳን የትንቢት መልእክት አለው። ነቢያቱ አውርተውለታል። አንዳንድ ሰዎች እንደሚሉት እኛ የምንሰብከውና ያመንነው ወንጌል በዘይትና በስንዴ የመጣ አይደለም። ነቢያቱ ከጥንት ጀምረው የተነበዩለት የተናገሩለት ወንጌል ጳውሎስ ለገላትያ ሰዎች የሰበከው እግዚአብሔር በነቢያቱ አፍ ተስፋ የሰጠለት ወንጌል ነው። ከዚያስ የመጽሐፍ ምስክርነት አለው። ብሉይ ኪዳን የማይመሰክርለት ወንጌል የእግዚአብሔር ወንጌል አይደለም። ብሉይ ኪዳን የማይመሰክርለት ወንጌል የእግዚአብሔር ወንጌል አይደለም። ልብ በሉ። ወደ ገላትያ የመጡት ሰዎች እነዚህ የሐሰት አስተማሪዎች የሚጠቅሱት የብሉይ ኪዳንን መጽሐፍት ነው፣ የብሉይ ኪዳንን ትምህርት ነው። ግን የሳቱት ነገር ምንድን ነው ያላችሁ እንደሆነ ብሉይ ኪዳን ስለ ወንጌሉ የሚናገረውን እውነት ስለሳቱ ሕግ ያስተምራሉ፣ ሕግ ይሰብካሉ። ጳውሎስ ወንጌሉን እንዲህ ብሎ ይናገራል። ይህ ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። የሚያድነው ወንጌል ልብ ብላችሁ ስሙ። ጳውሎስ በኋላ ላይ የማነሳው ነገር አለ። ጳውሎስ ወደ ገላትያ ቤተ ክርስቲያን ሲመጣ ሊያረጋግጠው የፈለገው ለነሱ የሰበከው ወንጌል ምን አይነት ወንጌል ነው ያላችሁ እንደሆነ በሥጋ ከዳዊት ዘር ስለሆነው ስለ ጌታችን ስለ ኢየሱስ ክርስቶስ፣ ሰው ስለሆነው ስለ ጌታችን ስለ ኢየሱስ ክርስቶስ፣ ሰው ስለሆነው ወይም አምላክ ሰው ስለሆነው ስለ ጌታችን ስለ ኢየሱስ ክርስቶስ። አንዳንድ የስህተት ትምህርት የሚያስተምሩ ሰዎች እንደዚህ ብለው ይናገራሉ፣ በጣም በሚዘገንን ሁኔታ ስጋው የአብ መቅደስ ነው ይላሉ። የት ጋር እንደዚህ እንደተጻፈ አላውቅም። የኢየሱስ ስጋ የአብ መቅደስ ነው የሚለው ትምህርት አጋንንታዊ ነው፣ ወንጌል አይደለም። በእውነት ጳውሎስ አልሰበከውም፣ ከመጽሐፍ ቅዱስ አልመጣም። ምንጩን ልነግራችሁ እችላለሁ። የዚህ ወንጌል ምንጭ ተክለ ማርያም ገዛኸኝ የሚባሉ የሐሰት አስተማሪ ናቸው። ይህም በግልጽ ነው የምናወራው፣ ምክንያቱም የሐሰት ትምህርት እየተቃወም ስለሆነ ያለ ነው በእግዚአብሔር ቃል። ኦኬ። ወንጌሉ ግን በሥጋ ከዳዊት ዘር ስለሆነው አምላክ ብቻ የነበረው እርሱ ክርስቶስ እግዚአብሔር ወልድ፣ በእግዚአብሔር ዘንድ የነበረው እግዚአብሔር ወልድ ሰው ሆነ፣ ሰውነትን ገንዘቡ አደረገ። ወንጌል ለምን ከተባለ ሰው ለማዳን። ይሄ ክርስቶስ ለሰው ሁሉ ኃጢአት ባለፈው ሳምንት እንዳየን ሐዋርያው ቅዱስ ጳውሎስ ምዕራፍ 1 ቁጥር 4 ላይ እንደተናገረ ስለ እኛ ኃጢአት በአባቱ ፈቃድ ራሱን ሰጠ፣ ሞተ፣ ተቀበረ። ከዚያስ
በመንፈስ ቅዱስ ኃይል ከሙታን በመነሳት የእግዚአብሔር ልጅ መሆኑ የተገለጠው የእግዚአብሔር ክርስቶስ ነው። ወንጌሉ የእግዚአብሔር ወንጌል ነው። እዚህ ላይ የሚጨመርም የሚቀነስም ነገር የለም። ሐዋርያው ቅዱስ ጳውሎስ ይሄንን እውነት ሐዋርያት ሥራ መጽሐፍ ምዕራፍ 13 ምዕራፍ 14 ስታነቡ እንደምታገኙ በዛ በገላትያ አካባቢ ሄዶ ይሄንን እውነት ነው የሰበካቸው። ይሄን እውነት ነው የተቀበሉት። ከጥቂት ጊዜ በኋላ ግን ሲመለስ ከዚህ እውነት ዘወር ብለው ጳውሎስ የሰበከውን ይሄንን ወንጌል የእግዚአብሔርን ወንጌል በሰው ትምህርት ቀይጠው ታገኛቸው። ስለዚህ በገላትያ አብያተ ክርስቲያናት መንፈሳዊ ሁኔታ ጳውሎስ ተደናገጠ። ሲያቸው በጣም ደነገጠ። ከጤነኛ ወንጌል ተለይተው ሲያቸው ደነገጠ። የተቀየጠ ወንጌል ተቀብለው ሲያቸው ደነገጠ እና ሐዋርያው ቅዱስ ጳውሎስ ድንጋጤውን የገለጠው እንደዚህ በሚል ቃል ነው። ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ። በዚህ ዘመን ያለን ሰዎች በተለይ አገልጋዮችን እዚህ ጋር መናገር ፈልጋለሁ። በጣም አባቶቻችን ብለን የምናከብራቸው አባቶች ሁሉ የስተት ትምህርት እኛን ማስደንገጥ ካቆመ ጤና አይደለም። የስተት ትምህርት እኛን ማስደንገጥ ከቆመ ጤና አይደለም። ሐዋርያው ወንጌሉ ላይ የሆነ ነገር ተጨምሮ ሲያገኝ ደነገጠ። ኃይለኛ ድንጋጤ ነው የደነገጠው ጳውሎስ እና እንዴት ነው እሱ እንዴት ቻላችሁ ይላቸው። በምን መንገድ ምን ተገኘ ይላቸው። ምክንያቱም ይሄ ድርጊታቸው በወንጌሉ ላይ የተቀየጠ ነገር ተቀብለው አንድ ነገር በህይወታቸው ተፈጥሮ ነው ያገኛቸው። ዝም ብለው የስተት ትምህርት ተቀብለው ምናምን አይደለም የሚያገኛቸው። ታዲያስ ከተቀበሉት ቅይጥ ወንጌል የተነሳ በዚህ ድርጊታቸው በጸጋ ከጠራቸው አምላክ ርቀው ነው ያገኛቸው። ቨሪ ሪማርከብል። የስተት ትምህርት በወንጌል ላይ የተቀየጠ ነገር ካለ በጸጋ ከጠራን በጸጋ ካዳነን አምላክ ይነጥለናል። በሌላ ቋንቋ ምን ማለት ነው? ሰው የስተት ትምህርትን እያመነ ሊድን አይችልም። 4 ነጥብ። ይሄን ያስደነገጠው ሐዋርያው የዚህን የሐዋርያው ቅዱስ ጳውሎስን ድንጋጤ ምን ያህል እንደነበረ እንደውም እንድንገነዘብ አንድ ምሳሌ ልጠቀም። አሁን ወላጆች ያለው ብዙ ወላጆች ልጆቻቸውን ይዘው ወደ ገበያ ቦታ ሞል ይባላል እዚህ አካባቢ ወደዛ ይዘው ይሄዳሉ እና ብዙ ሰው ይተራመሳል እና ብዙ ሰው በሚተራመስበት በዛ ገበያ መሃል ድንገት ልጃቸው ከእጃቸው አምልጦ ሲጠፋ እዚህኛ ሀገር በተለይ እዚህ የምኖርበት ሀገር እኛ ሀገር ስላልኩ ይቅርታ፣ እኔ እዚህ የምኖርበት ሀገር ዘመዶቼ ልጅ ጭብጥ አድርጋችሁ ነው የምትይዙት። ጭብጥ እንደ ድንገት ከእጅ አምልጦ ከወጣና በህዝብ መሃል ከገባ ይጠፋል። ስለዚህ ወላጆች የዛ ልጅ ወላጆች ይሉኝታ የላቸውም። በአደባባይ ይጮኻሉ። የልጃቸውን ስም እየተጣሩ ልጃቸውን ፍለጋ በኃይል ይጮኻሉ። በልጃቸው ላይ የሚፈጠረው አደጋ፣ ልጃቸው መጥፋቱ፣ ልጃቸው ተለይቷቸው መቅረቱ በጣም ስለሚያስጨንቃቸው በኃይል ይጮኻሉ። ሐዋርያው ቅዱስ ጳውሎስ እዚህ ቦታ ላይ የጮኸው ጩኸት የዚህ አይነት ጩኸት ነው። ዘመዶች በጽሁፉ ያሳየን የዚህ አይነት ጩኸት ነው። ያለ ይሉኝታ ነው የሚጮሁት። ጳውሎስም ያለ ይሉኝታ ነው የጮኸው። ያለ ይሉኝታ የገላትያን ሰዎች ተሳስታችኋል ለማለት ጮክ ብሎ ነው የተናገረው። ጥፋታቸው እየታየው፣ መሞታቸው እየታየው፣ ወደ ገሃነም መሄዳቸው እየታየው ልክ እነዛ ወላጆች ልጃቸው ከነሱ ተነጥሎ መጥፋቱን አይተው ተረብሸው እንደሚጮሁ ሐዋርያው ቅዱስ ጳውሎስ እነዚህ ሰዎች ከእግዚአብሔር ጸጋ ተነጥለው እልም ብለው ሲጠፉ አይቶ ነው የጮኸው። ልክ በእንዲህ አይነት ስሜት ውስጥ ሆኖ ነው የጮኸው። ለምን ጳውሎስ በዚህ ልክ መደንገጥ ለምን አስፈለገው? የመጀመሪያው ምክንያት የተዛባ ወይም የተቀየጠ ወንጌል ስላልሆነ ነው። ተመልከቱ ምን ብሎ እንደሚነግራቸው። እንዳለፋችሁ እደነቃለሁ። እርሱ ግን ሌላ ወንጌል አይደለም፣
የሚያናውጧችሁ የክርስቶስንም ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ ነው። ወንጌል አንድ ነው። እስቲ ባካችሁ እዚህ ቤት ውስጥ ወደ 390 አካባቢ ሰዎች አሉ። ወንጌል አንድ ነው በሉና ጻፉልኝ። ሌላ ወንጌል የለም። አንድ ነው ወንጌል። በቃ አንድ ወንጌል ነው ያለው። ስለዚህ ወንጌል ነው ተብሎ የሚነገር ሁሉ በዚህ ወንጌል ነው የሚለካው። ሐዋርያው ቅዱስ ጳውሎስ ምን ይላችኋል? ወንጌል አንድ ነው። ከዚህ ወንጌል ውጪ እዚህ ወንጌል ላይ ምናምን ከተጨመረበት ሌላ ወንጌል ይሆናል፣ አያድንም ይላል። እየሰማችሁኝ ነው? እዚህ አንዱ ወንጌል ላይ አንድ ነገር የሆነ ነገር ከተቀየጠበት ወንጌልነቱ ይቀራል። እና እነዚህ ወደ ገላትያ መጥተው የነበሩ የሐሰት አስተማሪዎች ግርዘትን፣ የአይሁድን ወግ እና ሕግጋትን ክርስቶስ ኢየሱስን በማመን ላይ ጨምረው ወንጌል ነው አሏቸው ለገላትያ ሰዎች። በደንብ አድርጋችሁ ስሙኝ። አሁን በሚዲያው ላይ የሚናኝ ትምህርት አለ አደል? በጣም ብዙ ውዝግብ የሚካሄድበት፣ በተለይ ወንድሜ ኤርቢ በጣም የሚሟገትበት፣ እነ ቢኒ እነ ብሩኬ በጣም የሚሟገቱበት እንደዚህ የሚል ትምህርት ክርስቶስ ብቻውን በቂ አይደለም፣ ወይም ክርስቶስ ኢየሱስ የሰራው የማዳን ስራ ለብቻው በቂ አይደለም የሚል ትምህርት ነው ወንድሜ ዳኒ የሚሟገቱበት። ገላትያ መጥቶ የነበረው ትምህርት ነው። ገላትያ መጥቶ የነበረው ትምህርት ምን የሚል ነው? የአይሁድን ወግ ሕግጋቶቹ እዛ ቤተ መቅደሱ ስለ አምልኮ የሚፈጸሙ ሕግጋቶችን ማለት ነው። 10ሩን ሕግጋት ማለት አይደለም። ቨሪ ሪማርከብል። ይህን በደንብ አስተውሉ። ጳውሎስ 10ሩን ሕግጋት አይደለም እዚህ ያነሳ ያለ። እዛ ቤተ መቅደሱ ጋር ወደ እግዚአብሔር ለመቅረብ የአይሁድ ማህበረሰብ ወደ እግዚአብሔር ለመቅረብ መስዋዕቱን ለማምጣት ከእግዚአብሔር ጋር ህብረት ለማድረግ እንዲፈጽሙት የተሰጣቸውን ስርዓት ህግና ትእዛዝ ነው ጳውሎስ አያስፈልግም የሚለው። ግን እነዚህ ሐሰት አስተማሪዎች ይዘው የመጡት ወደ እግዚአብሔር ለመቅረብ በብሉይ ኪዳን ይደረግ የነበረውን ያንን እንስሳ ማረድ፣ ምንትስ ያለውን ስርዓት ህጉን ሁሉ መጠበቅ ያስፈልጋል። ክርስቶስ ሲደመር የአይሁድ ህግ ሲደመር የአይሁድ ወግ ይሆናል ደህንነት ወይም ድህነት። ይሄ ነበረ ትምህርቱ። እንዲህ አይነት ወንጌል ነበረ ይዘው። ይሄ ወንጌል አይደለም። ሐዋርያውን ራሱን ይዞ ያስጮኸው ይሄ ነው። አንዳንድ ጊዜ ወንድሞቼ ስለ ወንጌል እንትን ሲያረጉ ምካቴ እምነት ሲሰሩ ሳያቸው ስሜታቸው ይገባኛል። በጣም ስሜታዊ ሆነው በጣም ጮኸው በጣም አልቅሰው ሲሉ ይገባኛል በደንብ። ልክ የጳውሎስ ስሜት ይሄን የነበረው ዘመዶች፣ ወንጌል አንድ ነው። እነዚህ ሰዎች ይዘውት የመጡት ነገር ግን ይሄን የሚያዛባ ነበር። ስለዚህ ጳውሎስ 2 ጊዜ ደጋግሞ አንድ ኃይለ ቃል ተናገረ። ተመልከቱ። ወንጌሉን ስለተበረዘና እነዚህ ሰዎች የተበረዘ ወንጌል ስላመኑ 2 ጊዜ፣ አንዴ ቢሆን አፉን አዳልጦት ነው እንላለን። ግን ሆነ ብሎ 2 ጊዜ በጣም ኃይለኛ የሆነ ቃል ተናገረ። ምን የሚል ያላችሁ እንደሆነ ወንጌልን የሚቀይር ሁሉ የተረገመ ነው የሚል ቃል ተናገረ። ላንብብላችሁ። ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን። አስምሩበት። የተረገመ የሚለው ምን ማለት እንደሆነ ነግራቸዋለሁ በጽል አስቀድመን እንዳልን እንዲሁ አሁን ሁለተኛ ላለው ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን። ይሄ በአማርኛችን የተረገመ ይሁን ተብሎ የተጠቀሰው ቃል አዲስ ኪዳን በተጻፈበት በመጀመሪያው ቋንቋ አናቴማ የሚል ቃል ነው። አናቴማ የሚል ቃል ትርጓሜው ምን ማለት ነው ያላችሁ እንደሆነ ከጸጋ ተለይቶ ለዘላለም ይጥፋ ማለት ነው። መድኃኔ ዓለም ክርስቶስ እየሰማችሁ ነው። ከጸጋ ተለይቶ ከእግዚአብሔር ጸጋ ተለይቶ ለዘላለም የጠፋ ይሁን ማለት ነው። የተረገመ ይሁን የሚለው ቃል ጳውሎስ በምን ያህል ጠንካራ ቃል እንደሚናገር እያያችሁ ነው። በምን ያህል ኃይለኛ ቃል እንደሚናገር እያያችሁ ነው። ወንጌሉን በተመለከተ የገላትያ ሰዎች ትክክለኛውን ወንጌል ትተውት ወደ ሌላ ቅይጥ ወደሆነ ወንጌል ሲሄዱ ወይም በወንጌሉ ላይ ሌላ ነገር መጥቶ የቀየጡትን ሰዎች በዚህ ኃይለ ቃል ነው የተናገረው። እርግጠኛ ነኝ
ጳውሎስ እዚህ ቲክታክ ላይ ቢሆን ይቅርታ ይጠይቅ ነበር የምትሉት። ምንም ጥያቄ የለው። ይቅርታ ይጠይቅ ምናምን ነው የምትሉት። ጳውሎስ ይቅርታ አልጠየቅም። እንዲህ አይነት ጠንካራ ቃል ነው የተናገረው። ምክንያቱ ምን ነበረ ካላችሁ፣ ምክንያቱ አንድ ነገር ነው። ለጳውሎስ የተሰበረ ድልድይ አንድን ሰው እንደማሻገር ሁሉ ወይም አንድን ሰው ማሻገር እንደማይችል ሁሉ የተሰበረ ድልድይ አንድን ሰው ከዚህ ወደዚህ ሊያሻግር እንደማይችል ሁሉ ከሰው ስራ ጋር የተቀላቀለ ወንጌልም ኃጢአተኛውን ሊያድን አይችልም። 4 ነጥብ። ይሄ ነበር ጳውሎስን በኃይል ያናገረው። ብቸኛውን መድኃኒት የሰውን ልጅ ከዘላለም ጥፋት የሚያድን ብቸኛ መድኃኒት ወንጌል ነው። ያም ወንጌል ኢየሱስ ክርስቶስን በማመን ብቻ ይዳናል የሚለው የጳውሎስ ስብከቴ ነው። በዚህ ኢየሱስ ክርስቶስን በማመን ብቻ ይዳናል በሚለው ወንጌል ላይ ምናምን ስትጨምሩበት አናቴማ ይላል ጳውሎስ። አናቴማ ይላል ጳውሎስ። አያችሁት? ጳውሎስ በዚህ ልክ ለወንጌሉ ኃይለ ቃል እስከመናገር ድረስ ያነሳሳው ነገር ምንድን ነው ያላችሁ እንደሆነ ሐዋርያው ቅዱስ ጳውሎስ ሰውን ለማስደሰት የሚኖር አገልጋይ ስላልሆነ ጳውሎስ ምንድነው እሱ የውሳጣዊ መነሳሳቱ ሞቲቬት ያደረገው ነገር በዚህ ልክ እንዲሆን ያደረገው ነገር ምንድን ነው ያላችሁ እንደሆነ ሰዎችን ማስደሰት አልነበረም። አሁን ሰዎችን ላስደስት ነው። ቁጥር 10 ምን እንደሚል ሰውን ወይስ እግዚአብሔርን አሁን እሺ አሰኛለሁ ይላል። ይሄን የምናገረው በሰው ዘንድ ለመባል ነው ይላል ጳውሎስ። ኖ አይደለም። እሱ እኮ አርበኛ ምናምን ለመባል ነው አይደለም ይላል ጳውሎስ። አይደለም ማንም ሰው ስለ እኔ እንዲደሰኩር ጀግናችን አንበሳችን ምናምን እንዲለኝ አይደለም ይላል ጳውሎስ። ኖ እሱን እየሞከረ ነው። ሰውን ለማስደሰት በዚህ ልክ ሰውን ለማስደሰት የምሞክር ከሆነ የክርስቶስ ባሪያ ልሆን አልችልም ይላል። ዋው! የማን ባሪያ ልሆን አልችልም? የክርስቶስ ባሪያ ልሆን አልችልም። ስለዚህ ሐዋርያው ቅዱስ ጳውሎስ በሰው ዘንድ አድናቆት ማትረፍ አልነበረም። በዚህ ልክ የወንጌሉን ንጽሕና ለመጠበቅ በሐዋርያዊ ስልጣኑ እንዲህ አይነት ጠንካራ ቃል ለመናገር ያነሳሳው ነገር ጨካኝ ሰውም ስለነበረ አይደለም። ጨካኝ ለሰዎች የማይራራ ሰው ስለነበረም አይደለም። ጳውሎስ ከጳውሎስ በላይ ላሳ። ግን ጳውሎስ ይህንን ያደረገበት ምክንያት ምንድን ነው ካላችሁ የጳውሎስ በዚህ ልክ ለመናገር የመነሳሳቱ ምክንያት ለወንጌል ያለው ታማኝነት ነው። ደግሜ እናገራለሁ፣ ለወንጌል ያለው ታማኝነት ነው። ሰው ሁሉ ጥሎት ቢሄድ፣ ሰው ሁሉ ከእሱ ጋር ቲፎዞ ባይሆን፣ ሰው ሁሉ ስለ እሱ ጥሩ ባይናገር፣ ሰው ሁሉ በተሳሳተ መንገድ ቢረዳው፣ ሰው ሁሉ ፓፓፓፓፓ ባይለው ጳውሎስ ለወንጌል ያለውን ታማኝነት መጣል አይፈልግም። ስለዚህ ለወንጌሉ ጥብቅና ሲቆም በልኩ ነው የሚቆም። ወንጌሉ በሚጠይቀው ልክ ነው የሚቆም። ለዚህ ነበረ የዚህ አይነት ኃይለ ቃል የተናገረው። ሁለተኛው ምክንያቱ የገላትያን አማኞች ከገቡበት ጥፋት ከገቡበት ጨለማ እየሄዱበት ከብርሃን ወጥተው ወደ ጨለማ አንዳንድ ሰዎች ይጋብዙናል ወደ ብርሃኑ ብለው ወደ የትኛው ብርሃን እንደሚጋብዙን አላውቅም። ግን እንደሱም አንዳንድ ሰዎች ይህን ግብዣ ተቀብለው ሄደዋል አይደል? ይህን ግብዣ ተቀብለው ሄደዋል። እና ሐዋርያው ቅዱስ ጳውሎስ የገላትያ ሰዎችም እንዲህ ያለ ግብዣ ተቀብለው እየሄዱ ያሉ ሰዎችን ኖ ጨለማ ነው፣ ጥፋት ነው፣ ከዚህ ጥፋት እንዲድኑ ደንግጠው እንዲያስቡ፣ ጥያቄ እንዲጠይቁ፣ እንዲመለሱ፣ የቀደመውን እውነት እንዲያስተውሉ ከዛ የመነጨ ነው የጳውሎስ ተግሳጽ። ስለዚህ ከዚህ ከጳውሎስ ነገር ዛሬ ያለን የወንጌል አገልጋዮች
ልንማረው የሚገባ ትልቅ ጉዳይ አለ። የመጀመሪያው ነገር የሰው አስተያየት የምንፈልግ ሰዎች መሆን የለብንም። የሰው አስተያየት የሚያነሳን የሚጥለን ሰዎች መሆን የለብንም። በሕይወቴ ዘመን እግዚአብሔርን ከማመሰግንበት ነገር መካከል ሰዎች ሲሰድቡኝም መልስ ለመስጠት ጊዜ የለኝም። ሰዎች ሲያደንቁኝም ለሙቀት ጊዜ የለኝም። ማንም ሰው የኔ ታርጌት አይደለም። ማንም ሰው የኔ ቲፎዞ ይሁና የኔ ጉዳይ አይደለም። ወንድሞቼ እናቶች፣ ለአንድ ነገር ግን እግዚአብሔር በረዳኝ ዘመን ሁሉ መኖር ፈልጋለሁ። ህሊናዬ የተቀበለውን የወንጌል እውነት ኖሬ በሞት ፈልጋለሁ። ሐዋርያው ቅዱስ ጳውሎስ ይህን ስላደረገ ዛሬ ላለን አገልጋዮች በቃ ይሄ ነው ሊኖረን የሚገባ እውነት። የወንጌል አገልጋዮች፣ የወንጌል አማኞች በሰው ፊት ስዕላችንን ማሳመር አይደለም። ጳውሎስ በሰው ፊት ኢሜጁን ለማስተካከል የተመረጠ አማርኛ ለስላሳ ቋንቋ ከመናገር ይልቅ የተረገመ ይሁን ይላል። ጮሁ። አይገርማችሁ? ጮሁ። በወንጌል ላይ የሚሸቅጥ የተረገመ ይሁን። ሰዎች እኮ ጥርሳቸው እስኪንገጫገጭ ይቆጣሉ። ሰዎች እኮ ታውቃላችሁ አንብሎክ ያረጉታል፣ አንፎሎ ያረጉታል፣ ብሎክ ያረጉታል። እና በቃ ምን ችግር አለው? ምን ችግር አለው? ምን ማለት ነው? እንደ ወንጌል አገልጋይ ለወንጌል ታማኝ መሆን ያላችሁኝ ወይ ቲክቶክ ደግሞ እንደው ያስፈራራኛል። ሁል ቀን የሆነ ፐዝል እያመጣሽ ዘመዶቼ፣ በዚህ ዘመን ያለን አገልጋዮች ትኩረታችን ሰው ሳይሆን ሰው የሚሰማውን ለመናገር ሰው መስማት የሚፈልገውን ነገር ለማውራት ሳይሆን ለወንጌል ታማኞች ልንሆን ይገባል። የአገልግሎታችን ዓላማ ሊሆን የሚገባው ታዋቂነትና ተወዳጅነትን ማትረፍ መሆን የለበትም በጭራሽ። ታዲያ ምንድን ነው መሆን ያለበት ካላችሁ፣ እንደ ጳውሎስ ለእውነት መታዘዝ፣ ለእውነት መታዘዝ፣ ለእውነት መኖር። ይሄ ሲሆን ብቻ ሰዎች ቢያመሰግኑን ቢቃወምን ብዙ አይረብሻንም። ለዚህ ነው ሐዋርያው ቅዱስ ጳውሎስ የገላትያ ሰዎች ስለሚሰጡት ምላሽ ብዙ አልተጨነቀም፣ ብዙ አላሳሰበው። ማንን እንዳስደስት ትፈልጋላችሁ? ጎሽ ጥሩ ነው ምናምን እያልኩኝ በሚያባብል ቃል እናንተን ላስደስት ኖ አላረገውም ይላቸዋል። እናንተን ማስደስት ከሆነ የክርስቶስ ባሪያ መሆኔ በቃ ያከትምለታል። እግዚአብሔርን አሳዝኜ ህሊና እያወቀ በቃ ፖለቲካሊ ኮሬክት ለመሆን ብዬ ትክክል ለመሆን ብዬ በሰው ዘንድ ተቀባይነት ለማግኘት ብዬ የተረገመ ይሁን ከሚለው ቃል በታች በመናገር መሆን ከሆነ ይላል ጳውሎስ የክርስቶስ ባሪያ ልሆን አልችልም። ወንድሞች እናቶች፣ የወንጌሉን እውነት ለማስጠበቅ መናገር ያለብንን እውነት በልኩ መናገር መቻል አለብን። ይሄን ከየት አመጣችሁት ካላችሁን፣ ይኸው ከአባቶች ሐዋርያዊ ቅብብሎሽ ይሄ ነው ወንድሜ። ሁለተኛው ሐዋርያው ቅዱስ ጳውሎስ በዚህ ያነሳው ነገር ጳውሎስ እነዚህን ሰዎች ገስጾ ሲያበቃ በእነዚህ ሰዎች የተሰማውን የድንጋጤ ስሜት ሁሉ ከገለጠ በኋላ ሁለተኛውን ነገር ያነሳል። በዚህ ልክ የሚናገርለትን ወንጌል፣ እርሱ የሰበከውን ወንጌል ኢየሱስ ክርስቶስ ገለጠለት እንጂ በሰው የተፈጠረ አይደለም። ባካችሁን ወንጌል በሰው አልተፈጠረም በሉና ጻፉልኝ። ወንጌል በሰው አልተፈጠረም። ወንጌልን ማንም ሰው ክርኤት ሊያደርገው አይችልም። የትኛውም የሃይማኖት መሪ ተመልከቱ። ሐዋርያው ቅዱስ ጳውሎስ ቁጥር 11 ምን እንደሚል፣ ወንድሞች ሆይ በእኔ የተሰበከ ወንጌል ከሞን በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። በእኔ የተሰበከ ወንጌል ሰዎች እንደፈጠሩት አይነት ወንጌል አይደለም ይላል ጳውሎስ። ሰዎች የፈጠሩት ወንጌል ምን አይነት ነው? ኢየሱስ ክርስቶስን ማመን ሲደመር የሰው ስራ ሲደመር መገረዝ ሲደመር ወግ መጠበቅ ይሆናል ድህነት የሚል የሰው ወንጌል፣ በሰው የተሰራ ወንጌል። ሐዋርያው ቅዱስ ጳውሎስ እኔ ጋር ያለው ወንጌል ባካቸው ወንድሜ ዳጊና ያዋለው ኤርሚያ ወይም ቢኒ አስገቡት።
ምን ብሎ ይናገራል ጳውሎስ? በእኔ የተሰበከው ወንጌል ምንጩ ሰው አይደለም ይላል። እንደ ሰው በጭራሽ አይደለም። እርዝ ናት ይላል። ይኸው እግዚአብሔር ቃል ነው የሚናገር። ተመልከቱ እንደሚል ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው አይደለም። የሰው ወንጌል የሚለው ጳውሎስ የትኛውን ነው? የአይሁድ ወግ፣ ልብ በሉ፣ የአይሁድ ወግ ግርዘትን መቀበል ምናምን ብቻ የሰው ስራ ምናምን የታከለበት ወንጌል፣ ኢየሱስ ክርስቶስን ብቻ ማመን በቂ አይደለም የሚለው ወንጌል። ለድህነት ኢየሱስ ክርስቶስን ማመን ብቻ በቂ ነው ብላችሁ የምታምኑ ሰዎች አላችሁ። ኢየሱስ በቂ ነው በሉና ጻፉ። ኢየሱስ በቂ ነው በሉና ጻፉ። ዳጊዬን ለምን አታስገቡትም? ኢየሱስ በቂ ነው በሉና ጻፉ። ይኸው ዳጊ ይኸው አንድ ቁጥር ጽፏል፣ ሳቡት። ኢየሱስ በቂ ነው። በቃ አለቀ። ምንም ሌላ የሚጨመር ነገር የለም። ለዚህ ነው የውላችሁ እነ ዳጊ እነ ቢኒ እነ ብሩኬ እነ ኤርሚ ተነስተው ሌሎች ነገሮች ልክ አይደሉም የሚሉት። ጥላቻ አይደለም፣ ጥላቻ አይደለም፣ እንድንድን ነው። ኢየሱስ ብቻ በቂ ነው። ጳውሎስ ነው ያለው። በእኔ የተሰበከው ወንጌል እንደዚህ አይነት ነው ይላል ጳውሎስ። በእኔ የተሰበከው ወንጌል ኢየሱስ ክርስቶስ የገለጠልኝ ነው። ማንም ሰው ክሬት ያደረገው አይደለም። ማንም ሰው የቀመረው የፈጠረው አይደለም። አንዳንድ ወገኖች ይህን ስንነግራቸው ይቸገራሉ። ጳውሎስ የተቀበለው ከሰው የተቀበለው ወንጌል ሳይሆን ያለው ከክርስቶስ ኢየሱስ በመገለጥ ያገኘው ራሱ ክርስቶስ የገለጠለት ወንጌል እንደሆነ በጣም አጠንክሮት። ለምንድን ነው ጳውሎስ ይህንን መናገር ያስፈልገው? ይሄ ቁልፍ ጥያቄ ነው። ለምንድን ነው ጳውሎስ ይህንን ነገር ማውራት ያስፈለገው ያላችሁ እንደሆነ የጳውሎስ መልእክት እርሱ የፈለሰፈው እርሱ የፈጠረው ከሆነ እውነት ሊሆን አይችልም። ልብ በሉ፣ ጳውሎስ ሐዋርያ ነው። ጳውሎስ ሐዋርያ ነው። አንዳንድ ሰዎች የቤተ ክርስቲያን አባቶች ከ100 እስከ 400 ያሉት ምን ብለዋል የምትሉን ሰዎች ስሙ። ጳውሎስ ሐዋርያ ነው። ጳውሎስ የፈለሰፈው ወንጌል ካለ ትክክል አይደለም። ታዲያ ትክክሉ ወንጌል የትኛው ነው? ለጳውሎስ የተገለጠው። ሃሌሉያ! የሰማኸኝ ነው ብራዘር? ጳውሎስ የተገለጠለት ሐዋርያው ጳውሎስ ማለት ነው። ሐዋርያው ጳውሎስ ሶስተኛ ሰማይ ድረስ ሄዶ የነበረው ጳውሎስ የአዲስ ኪዳንን መጽሐፍ ምናልባት ከ90% በላይውን የጻፈው ሰው ጳውሎስ እሱ ወንጌልን አልፈለሰፈም። እሱ ወንጌልን ክሬት አላረገም። ወንጌል ተገለጠለት። የተገለጠው ወንጌል ደግሞ ምንም ነገር ሊጨመርበት አይችልም። እና ጳውሎስ ይህንን የተናገረበት ምክንያት እሱ የፈለሰፈው ወንጌል እውነት ስለማይሆን፣ ነገር ግን በአንጻሩ ክርስቶስ ወንጌልን ከገለጠለት ግን የጳውሎስ መልእክት ምንጩ ጳውሎስ ሳይሆን ራሱ ክርስቶስ ስለሆነ ለዚህ ወንጌል መታዘዝ ግድ ነው። አማራጭ የለውም። ይኸው ተመልከቱም እንደሚል ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልሁትምም አልተማርሁትምም ይላችኋል። በኋላ ላይ መጣበታለሁ። ዘመዶቼ እደጅ ያቆማችሁትን መኪናችሁን ጎረቤታችሁ መጥቶ ይሄን መኪና ከዚህ ጋር አንሳው ቢላችሁ ችላ ልትሉት ትችላላችሁ። ነገር ግን አንድ የፖሊስ መኮንን መጥቶ ይሄን መኪና ከዚህ አንሳ ቢላችሁ ከስልጣኑ የተነሳ ኢሚዲየትሊ ታዛችሁ መኪናውን ታነሳላችሁ። ግድ ነው። እሱን ካላረጋችሁ ብድራታችሁን ትቀበላላችሁ። ሐዋርያው ቅዱስ ጳውሎስ የተናገረው ወንጌል ከክርስቶስ የተቀበለው ስለሆነ ማንም ሰው ሊቀበለው ሊያምነው ይገባል። ይህንን ሐዋርያው ቅዱስ ጳውሎስ
በሌላ የመልእክቱ ክፍል ላይ እንዴት አስረግጦ እንደተናገረው ተመልከቱ። በጢሞቴዎስ መጽሐፍ ሐዋርያው ቅዱስ ጳውሎስ በዚህ በአንደኛ ጢሞቴዎስ መጽሐፍ ምዕራፍ 1 ቁጥር 13 ጀምሮ ምን እንደሚል ተመልከቱ። አስቀድሞ ተሳዳቢና አሳዳጅ አንገላች ምንም ብሆን ይህን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረግኩት ምሕረት አገኘው። የጌታችንም ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ፣ ኃጢአተኞችን ሊያድን። እረ ጻፉልኝ እኔ ስናገር፣ ኃጢአተኞችን ሊያድን ክርስቶስ ኢየሱስ፣ እየሰማችሁ ነው? ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል አንደኛ የታመነ ነው። ሃሌሉያ! የፈለገ ነገር ብትል ይሄንን ካልተቀበልክ ወደ እግዚአብሔር መንግስት መግባት መዳን የሚባል ነገር የለም። አበቃ። ቅድም እንደነገርኳችሁ ምሳሌ ዘመዶቼ፣ ጎረቤታችሁ መኪናን አንሳ ቢላችሁ ችላ ልትሉት ትችላላችሁ። የፖሊስ መኮንን መጥቶ ግን አንሳ ሲላችሁ ወዲያው ታዛችሁ ካላነሳችሁ ብድራታችሁን እንደምትቀበሉ ሁሉ ኃጢአተኞችን ሊያድን ኢየሱስ ክርስቶስ ወደ ዓለም መጣ የሚለው ቃል የታመነ መሆኑን ካልተቀበልክ ብድራትን ትቀበላለህ ወንድሜ፣ የፈለግከውን ስራ ብትሰራ። ተመልከት እግዚአብሔር ቃል እንደሚል። ከዛ ቀጥሎ የታመነ ነው ብቻ ብሎ አያቆምም ጳውሎስ። ምን እንደሚል ይሁን ሁሉ እንዲቀበሉት የተገባ ነው። እንዴት? ከኃጢአተኞችም ዋነኛ እኔ ነኝ። ስለዚህ ግን የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንደሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘሁ ይላችኋል። አበቃ አበቃ። አያችሁት? ሐዋርያው ቅዱስ ጳውሎስ ይሄንን ነገር መናገር ያስፈለገው ለዚህ ነው። የወንጌልን ንጽሕና ለመጠበቅ በግልጥ የተናገረው ነገር ይሄ ነው። ለሐዋርያው ቅዱስ ጳውሎስ ራሱ ክርስቶስ የገለጠለትን ወንጌል እላው ላይ ሌላ ነገር መጨመር ያጠፋል። ከሚያድነው ጸጋ ተለይተን የምንጠፋ ሰዎች እንድንሆን ያደርጋል። ጳውሎስ ለገላትያ ሰዎች የሚናገርበት ምክንያቱ ይሄ ነው። አናቴማ ስለሚሆንባቸው። ዋው! ጳውሎስ ከክርስቶስ የተቀበለው ወንጌል፣ የተገለጠለት ወንጌል፣ ሐዋርያቱ ያላስተማሩት፣ ሌላም ሰው ያላስተማረው ወንጌል፣ አልተማርኩትም፣ አልተቀበልኩትም፣ ራሱ ነው የሰጠኝ ያለው ወንጌል የመለወጥ ኃይል አለው። እውነተኛው ወንጌል ይለውጣል ብራዘር። እውነተኛው ወንጌል ይለውጣል፣ ሌላ ሰው ያደርጋል። ዘመዶቼ፣ በወንጌል ተነክቶ መለወጥ እንጂ ከአንደኛው የሃይማኖት ድርጅት ወደ ሌላኛው የሃይማኖት ድርጅት መሄድ ትክክለኞች ሊያደርገን አይችልም። በጣም በእርግጠኝነት ነግራችኋል። ከኦርቶዶክስ ቤተ እምነት ፈልሳችሁ ወደ ወንጌል አማኞች ቤተ እምነት ብትመጡ ፋይዳ የለው። ከፕሮቴስታንት ቤተ እምነት ፈልሳችሁ ወደ ኦርቶዶክስ ቤተ እምነት ብትሄዱ ፋይዳ የለውም። ቤተ እምነቶቹ በራሳቸው ሊያድኑ አይችሉም። መድኃኒት ማን ነው ካልክ ወንጌሉ። እውነተኛውን ወንጌል ስታገኘው፣ ለጳውሎስ የተገለጠው ወንጌል ወደ አንተ ሲመጣ ወንጌልን እንዳገኘኸው፣ ወንጌልን እንደተቀበልከው ማስረጃው የሃይማኖት ለውጥ ማድረግ ሳይሆን ያንተ መለወጥ ነው። ለጳውሎስ የተገለጠው ወንጌል ይለውጣል። በወንጌል የተለወጠ ሰው እዚህ ቤት ካለ እስቲ እንዲህ ብሎ ይናገር። የስ ዋ ቲጂ እግዚአብሔር ይባርክሽ። ተከተሏት እስቲ ተከተሏት ባካችሁ። ወንጌል ምን ያደርጋል? ይለውጣል። ወንጌል ይለውጣል።
ይሄው ሐዋርያው ቅዱስ ጳውሎስ ይሄንን ያረጋግጣል። ተመልከቱ ቁጥር 12 ቁጥር 13 ጀምሮ ምን እንደሚል በአይሁድ ስርዓት በፊት እንዴት እንደኖሩ ሐዋርያው ቅዱስ ጳውሎስ የተገለጠለት ወንጌል የመለወጥ ኃይልና አቅም እንዳለው ማስረጃ አድርጎ የሚያቀርበው የራሱን የህይወት ታሪክ ነው። እንትናን ለወጠ አይደለም የሚለው ሐዋርያው ቅዱስ ጳውሎስ የራሱን ታሪክ ያነሳላቸዋል። በቀደመው ማንነቱ የቤተ ክርስቲያን አሳዳጅ፣ በአይሁድ እምነትና ስርዓት ያለ ነቀፋ የኖረ አይገርምም? በአይሁድ እምነትና ስርዓት ያለ ነቀፋ የኖረ ከእውነት ይልቅ የአይሁዳውያንን ወግ ይወድ የነበረ ሰው ነው። አሁን አንዳንድ ወገኖቻችን በቃ ለወግ ብለው ወንጌሉን እንዴት ሊገፉት እንደሚሞክሩ ሳይ ያሳዝኑኛል። ጳውሎስ ነው የሚታይ፣ እሱ በአፉ ነው የሚናገረው። እና የገላትያን ሰዎች ምን ይላችኋል? ስለ እኔ ሰምታችኋል፣ ታውቃላችሁ የኔን ታሪክ። ይሄ ወንጌል እኔን ከማግኘቱ በፊት፣ ይሄ ወንጌል ወደ እኔ ከመምጣቱ በፊት፣ በወንጌል ከማመኔ በፊት የነበረኝን ማንነት ላስታውሳችሁ የሰማችሁትን ይላችኋል። የቤተ ክርስቲያን አሳዳጅ ነበር። ማን ነበረች? ጳውሎስ ያሳድዳት የነበረችው ቤተ ክርስቲያን። አንዳንድ ሰዎች ሐዋርያት የተከሏት ምናምን ይሉናል። ጳውሎስ ያሳደዳትን ቤተ ክርስቲያን እስቲ እንያት ትንሽ ሮጥ ብለን። ጳውሎስ ያሳደዳት ቤተ ክርስቲያን መሰረቷ ያለው ሐዋርያት ሥራ ምዕራፍ 2 ነው። መንፈስ ቅዱስ ወረደ፣ በመንፈስ ቅዱስ ተሞሉ፣ በአዲስ ቋንቋ ተናገሩ፣ ወይም በመንፈስ ቅዱስ ኃይል ተጠመቁ፣ በአዲስ ቋንቋ ተናገሩ። ከኢየሩሳሌም ጀምረው የወንጌል ስብከት ቀጠሉ። እነማን? 120 ሰዎች። እነዚህ 120 ሰዎች መካከል ሐዋርያት ሥራ ምዕራፍ 1 ቁጥር 14 ጌታችን ኢየሱስ ክርስቶስን ጸንሳ የወለደች ቅድስት ማርያም እዛ ውስጥ አለች። ድንግል የነበረችው ቅድስት እዛ ውስጥ አለች። ይገርማል። አብራቸው ትጸልይ ነበር ይላል። አይገርምም? አልሰገዱላትም። እዛ በአካል መካከላቸው ተገኝታ እባክሽ ከልጅሽ አስታርቂን፣ ከልጅሽ አማልጅን አላሏትም። ይሰማል? ኤርሚያስ ከችግር አለብህ፣ በደንብ ስማይንን። ይሰማል ፓስተር። በስዕል አይደለም፣ በአካል መካከላቸው ነበረች። ጳውሎስ ያሳድዳት የነበረችው ቤተክርስቲያን ውስጥ አብራቸው ትጸልይ ነበር። እባክሽ ከልጅሽ ጋር አማልጅን፣ አለማምጅን፣ አማልጅን አላሏትም። መንፈስ ቅዱስ በወረደ ቀን ከእነርሱ ጋር ኢየሩሳሌም ቤተክርስቲያን ውስጥ ቁጭ ብላ ያ የእግዚአብሔር መንፈስ መጥቶ ካረፈባቸው በልሳን ከተናገሩ ሰዎች መካከል አንዷ ናት። አንዳንድ ሰዎች ወፈፍ ያደርጋቸዋል። በጣም ይገርመኛል። በልሳን ንግግር የተጀመረው አሱዛ ነው ይላሉ። መጽሐፍ ቅዱስ አንብቡ ባካችሁ ስለ መድኃኒዓለም። ሐዋርያው ቅዱስ ጳውሎስ ቤተ ክርስቲያንን አሳድድ ነበር። እችን ቤተ ክርስቲያን ለማን ብለህ ነበር የምታሳድዳት? ለአይሁድ ሃይማኖት ቀንቼ፣ ለአይሁድ ወግ ቀንቼ ነበር ይህን አድርጌ ነበር። ይሄ ነበር ታሪኬ። ያለ ነቀፋ ነበር የምኖረው። ዝም ብሎ ማንም ሰው ስለ እኔ አውጥቶ ቲክቶክ ላይ ሊለጥፍ አይችልም ይላል ጳውሎስ። በጥንቃቄ በአይሁድ ወግና ስርዓት ሃይማኖት መሰረት የምኖር ሰው፣ ያለ ነቀፋ የምኖር ሰው ነበር። ለምን ቤተ ክርስቲያንን ታሳድዳታለህ? ከእውነት ይልቅ ሃይማኖቴን ስለምወድ፣ ከእውነት ይልቅ ሃይማኖቴን ስለምወድ፣ ከእውነት ይልቅ ሃይማኖቴ ስለሚቀርበኝ ይሄን አደርግ ነበር። ምን ማለት ነው ይሄ ካላችሁ፣ ጳውሎስ ኢየሱስን አይፈልገውም ነበር። በአጭር አማርኛ ጳውሎስ ይህን ሲዘረዝር ምን ማለት ነው? ኢየሱስን እኔ አልፈልገውም ነበር። እኔ ኖርበት የነበረው የህይወት መስመር ይሄ ነበር። የኔ ፍላጎት ይሄ ነበር። ሰምታችኋል። የሚገርም ነገር እኮ ነው የሚናገረው ጳውሎስ። አልፈልገውም ነበር አለ። ታዲያስ ኢየሱስ ግን እርሱን ፈልጎት መጣ። ሐዋርያት ሥራ ምዕራፍ 9 ሃሌሉያ። እና እንዲህ አለው፣
የሚያሳድደው ቤተክርስቲያንን ነው። ኢየሱስ እንዲህ አለው፣ ለምን ታሳድደኛል? ለምን ታሳድደኛል? የመውጊያውን ብረት ብትቃወም ይብስብሃል አለ። እና ጳውሎስ ምንድን ነው እያላቸው ያለው ያላችሁ እንደሆነ ሳልፈልገው ፈልጎኝ ነው የመጣው። እኔ እንደምታዩት ከሱ ጋር አጌንስት ሆኜ በጠላትነት ነበር የምኖረው እና መጥቶ አገኘና ለወጠኝ። ተመልከቱ የእግዚአብሔር ቃል እንደሚል በአይሁድ ስርዓት በፊት እንዴት እንደኖርሁ ሰምታችኋልና የእግዚአብሔርን ቤተ ክርስቲያን ያለ ልክ ይላል። አይገርማችሁ? ያሳድዳት ያለ ልክ አሳድድና አጠፋ ነበር ይላል። ያጠፋቸው ቤተ ክርስቲያናት አሉት። የሚገርም ነገር ነው። ለአባቶችም ወግ ከመጠን ይልቅ እየቀናሁ በወገኔ ዘንድ በዘመኔ ካሉ ብዙዎችን በአይሁድ ስርዓት እበልጥ ነበር። ነገር ግን የአብ ስም የተባረከ ይሁን። ነገር ግን አንድ መንደር ውስጥ ይኖር የነበረ አንድ ክፉ ሌባ ጨካኝ የነበረ ሰው፣ እውነተኛ ታሪክ ነው የምነግራችሁ። ጌታ ኢየሱስ ክርስቶስን አገኘ። ጌታ ኢየሱስን ተቀበለ። በክርስቶስ ዳነ እና ያሱ ሲመጣ የሰፈሩ ሰዎች ዝናቡ መጣ እያሉ ልብስ የተሰጣ ልብስ መሰብሰብ ሁሉ አቆሙ። ሰላም ሆነ፣ ሰፈሩ ጤና ሆነ እና ግራ ገባቸውና ይሄ ሰውዬ ምን ሆኖ ነው እንደዚህ ሆነው እያሉ እየጠየቁ እያለ ጭራሽ የወንጌል አገልጋይ ሆኖ አገኙት። ወንጌልን ሲያገለግል ደግሞ አዩት። ወንጌልን ሲናገር ልክ እንደ ጳውሎስ አዩት። በጣም ግራ ስለተጋቡ የመንደሩ ሰዎች መጥተው አንድ ጥያቄ ጠየቁት። ስማ አሉት፣ እኛ ስናቅህ ዝናቡ መጣነህ፣ እኛ ስናቅህ የክፋት አከፋፋይ ነህ። ምን ሁነህ ነው እንደዚህ የተለወጥከውና ደግሞ የወንጌል ሰባኪ የሆንከው? እንዴት ነው? እንዴት ቻልክ? እንዳንተ አይነት ሰው ወንጌል ሊናገር ይችላል? ብቃቱን ከየት አመጣኸው? እግዜሩ እንዴት ይቅር አለህ? እግዜሩ እንዴት ማረህ? እና ሰውየው ሲናገር ደግሞ መልአኩ ገብርኤል ተለማምኖልኝ ጾሜ ጸልዬ ሃይማኖቴን ቀይሬ አይደለም ያለው። ሰውየው ሲናገር ለዚህ አለ፣ ወደ ጨለማ ሮጥ ነበራል። የቀደመውን ሕይወቱን ሲናገር ልክ እንደ ጳውሎስ ወደ ጨለማ ሮጥ ነበር፣ አሁን ግን አንድ ሰው ወደ ብርሃን እየጎተተኝ ነው። የተለወጥኩት በዚህ ምክንያት ነው። ያ ሰው የእግዚአብሔር ልጅ ኢየሱስ ክርስቶስ ይባላል። ሃሌሉያ። ጳውሎስንም ይሄ ነው የገጠመው ነገር። አንድ ሰው ወደ ጨለማ ሮጥ ነበር፣ ወደ ጨለማ ይሄድ ነበር እና አንድ ሰው ወደ ብርሃን እየጎተተኝ ነው። በየቀኑ የተለወጥኩት ለዚህ ነው። በየቀኑ ወዴት? ወደ ብርሃን። የጳውሎስ ምስክርነትም እንዲሁ አይነት ነው ዘመዶች። ወንጌል የማይለውጠው ከባድ የሚባል ኃጢአተኛ የለም። ወንጌል የማይለውጠው እውነተኛ ወንጌል፣ በጳውሎስ የተሰበከው ወንጌል፣ ለጳውሎስ የተገለጠው ወንጌል የማይለውጠው አይለወጥም የሚባል ከባድ የሚባል ኃጢአተኛ የለም። እግረ መንገዴን አድረገ ልናገር። ዛሬ ሊለወጡ አይችሉም ብላችሁ የምታስቧቸው ሰዎች ካሉ ዘመዶቼ ተስፋ እንዳትቆርጡባቸው። ይሄ የእውነት ወንጌል እንዲነካቸው ይሄንን የእውነት ወንጌል ሳትቀይጡ ንገሯቸው፣ ጸልዩላቸው። ወየው ያገኛቸው ቀን። ለምን ያላችሁኝ፣ ለምን ነው ተስፋ ማንቆርጠው ያላችሁኝ እንደሆነ ያለፈ ታሪካቸው የሚኖሩበት ጨለማ ለእግዚአብሔር የማዳን ጸጋ የሚከብድ አይደለም። የእግዚአብሔር የማዳኑ ጸጋ ያን ጨለማ አልፎ ይገባል። ሃሌሉያ። አልፎ ይደርሳል። ጳውሎስን ማን ወንድ ነበር የሚሰብከው? ማን ወንድ ነበር ወደ ጌታ የሚያመጣው? ነገር ግን የእግዚአብሔር የማዳን ጸጋ፣ ይኸው እሱ እንዲህ ብሎ ይናገራል። ተመልከቱ።
ነገር ግን በእናቴ ማኅፀን ሳለሁ የለየኝ በጸጋው። አቤት 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 አቤት! በጸጋው ልብ አድርግ። ጳውሎስ የሚያድነውን ጸጋ ተጠምቆ አይደለም የሚያገኘው። ያው ቅዱስ ቃሉን በደንብ ይሁ ጳውሎስ የሚያድነውን ጸጋ የጌታ ራት በልቶ አይደለም የሚያገኘው። ቤተ ክርስቲያንን እያሳደዳት እያለ ቤተ ክርስቲያንን እያሳደዳት እያለ ክርስቶስን እያሳደደ እያለ ሃሌሉያ! ይሄ ጸጋ አገኘው። ጸጋው ሊለውጠው የማይችለው ኃጢአተኛ የለም። የጳውሎስ ምስክርነት ኃይለኛው የወንጌል አገልግሎት መመሪያ ነው ዘመዶች። ለጳውሎስ የተገለጠው ወንጌል፣ በጳውሎስ የተሰበከው ወንጌል ኃጢአተኛውን ይለውጣል። ሃይማኖቱን ሳይሆን ሰውየውን ይለውጠዋል። ዋው! ሐዋርያው ቅዱስ ጳውሎስ ሌላው የሚያነሳላቸው ነገር ለእርሱ የተገለጠው ወንጌል፣ እርሱን የለወጠው ወንጌል። ይሄንን ወንጌል ጳውሎስ ለምን ሰበከው? ልብ በሉ። ሐዋርያው ቅዱስ ጳውሎስ ከዘላለም ዘመን ጀምሮ እግዚአብሔር በሕይወቱ የያዘው ፕሮግራም ነበር። ቁጥር 15 እና 16ን ተመልከቱ። ደግሜ ላንብብ። ነገር ግን በእናቴ ማኅፀን ሳለሁ የለየኝ በጸጋውም የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ ይላል። እግዚአብሔር በጳውሎስ ሕይወት ውስጥ የያዘው ዘላለማዊ አጀንዳ ለአሕዛብ ወንጌልን እንዲሰብክ ነው። ጳውሎስ ሃይማኖተኛ በነበረ ጊዜ፣ ወንጌል ባልነካው ጊዜ፣ እዚያ ጨለማ ውስጥ በሚኖር ጊዜ የተፈጠረበትን ዓላማ አያውቀውም ነበር። ለምን ወደዚህ ምድር እንደመጣ አይገባውም፣ አያውቅም ነበር። ለምን ወደዚህ ምድር እንደመጡ በወንጌል አማካኝነት ብርሃን ያገኙ ሰዎችን ያሳድድ ነበር። ሊሰብከው የሚገባውን ወንጌል ይቃወም ነበር። እግዚአብሔር ግን ለአሕዛብ ወንጌል እንዲሰብክ ከዘላለም ዘመን በፊት ጳውሎስ ከመወለዱ ከመፈጠሩ በፊት እግዚአብሔር ፕሮግራም አድርጓል። ወንድሜ ወንጌል ሲያገኝህ ሕይወትህ ዓላማ ይኖረዋል። በዚህ ምድር ላይ ለምን እንደምትኖር አንተ ታውቃል። በቅርብ ቀን አንድ ወዳጄ ሁርለታ ነው፣ ሩቅ አይደለም፣ አንድ ነገር ነገረኝ። አንድ ወጣት ልጅ እዚህ እኛ የምንኖርበት አገር አሁን ታውቃላችሁ፣ እግረ መንገዱ እንደ ማስታወቂያ ይሆናችኋል። ኤአይ የሚባል ይሄ አርቲፊሻል ኢንቴሊጀንስ የሚባል ቴክኖሎጂ አሁን ሚዲያውን ሁሉ ወሮታል። መዝሙሮች ሁሉ በእሱ አማካኝነት ወደ ሌላ ቋንቋ እየተለወጡ እየተለቀቁ ነው። እና ልጁ በቃ ቻት ጂቢቲ ላይ ገባና ምድር ላይ መኖር አስጠላኝ፣ ሰለቸኝ፣ ፍረስትሬት አድርጌያለሁ አለው። ከዛ ያ ቻት ጂቢቲ ያወራው ጀመር፣ ኤአዩ ምክር ይሰጠው ጀመር። እዴ ምን አስጨነቀህ? እዚህ ምድር ላይ ሌላ ዓለም አለ እኮ ለምን አትሄድም አለው። ለ2 ሰዓት ዲስከስ አደረገ ከእንትኑ ጋር፣ ከኤአዩ ጋር። እግረ መንገዳችሁን የማታውቁትን ይህንን ቴክኖሎጂ እንትን የምትሉ ሰዎች ጂኒ እንዳይጫወትባቸው ጠንቀቁ። ለ2 ሰዓት ካወራ በኋላ እንዴት ራሱን እንደሚያጠፋ ሲያማክረው ቆየና አርገው ቶሎ በል አሁን ሲለው ልጁ ራሱን በጥይት ጓ አርጎ ሞተ። ያኛውን ዓለም ብሎ አጓግቶት ያለ ክርስቶስ ብራዘር፣ ያለ ክርስቶስ ያኛው ዓለም ሲኦል ነው፣ ገሃነም ነው፣ ጥፋት ነው። ለምንድን ነው ይሄ ልጅ እንደዚህ የሆነው ካልከኝ፣ እዚህ ምድር ላይ የሚኖርለትን ጉዳይ አያውቀውም ነበር። ጳውሎስም ልክ እንደዚህ ነበር። እዚህ ምድር ላይ የሚኖርለትን ነገር አያውቀውም ነበር። ላልተፈጠረለት ዓላማ ይኖር ነበር። ላልተፈጠረለት አጀንዳ ይኖር ነበረ። ወንድሜና እህቴ ለምን እየኖራችሁ ነው? ዛሬ ለምን እየኖራችሁ ነው? ወንጌል ሕይወታችሁን ካልነካው በስተቀር ሕይወታችሁ ፐርፐዝ አይኖረውም፣ ዓላማ አይኖረውም። ዝም ብላችሁ መድከም ነው የሚሆነው።
ሐዋርያው ቅዱስ ጳውሎስ የወንጌል ሰባኪ ለመሆን የተጠራው ከዘላለም በእግዚአብሔር ነው። ስለዚህ ለምንድን ነው ጳውሎስ የሰበከው ያላችሁ እንደሆነ የወንጌል ስብከት ጥሪ የጳውሎስ ምርጫ ሳይሆን የእግዚአብሔር ሉዓላዊ ሥራ ስለሆነ ነው። ወንጌልን እንድትሰብኩ እግዚአብሔር በሕይወታችሁ ጥሪ አስቀምጦ ስለ ወንጌል የምትኖሩ ሰዎች ዛሬ ደጋፊም ባይኖራችሁ በዚህ ተጽናኑ። አንዳንድ ሰዎች ሊጠይቋችሁ ይችላሉ። ዝም አትልም ወይ? ለምን ወንጌል ትሰብካለህ? ለምን ጭጭ አትልም ይላሉ። እንዴት ጭጭ ይባላል? ሐዋርያው ጳውሎስ ጭጭ በል ስትሉት እኔ ምን ላድርግ ይላችኋል። ከዘላለም ዘመን በፊት ለዚህ ጉዳይ ያቀደኝ፣ ለዚህ ዲዛይን ያደረገኝ፣ ለዚህ የቀረጸኝ ይሄንን የህይወቴ ፕሮግራም ይሄ ነው። ዘመዶቼ አንዳንድ ኮምፒውተሮች የራሳቸው ፕሮግራም አላቸው፣ ሌላ ነገር አይቀበሉ። ያድናል የአብ ልጅ ለወንጌል ሰባኪነት እግዚአብሔር ከዘላለም ዘመን በፊት ፕሮግራም ያደረጋቸው ሰዎች ከወንጌል ውጭ ሌላ ነገር ሊሆኑ አይችሉም። ፖለቲከኛ ልታረጓቸው አትችሉ፣ ነጋዴ ልታረጓቸው አትችሉ፣ ምንም ልታረጓቸው አትችሉም። አይሆኑም። እንሆንም ቢሉ አይሆንም። አንዳንድ ሰዎች ካላችሁ ምናልባት በቃ በወንጌል ምክንያት ብዙ ነገር ስለደረሰባችሁ ፍረስትሬት አድርጋችሁ እንትን ብሞክር የምትሉ ህይወት በሙከራ አይደለም። በህይወታችሁ የተቀመጠ የወንጌል ጥሪ የእግዚአብሔር ሉዓላዊ ሥራ ነው፣ የእናንተ ምርጫ አይደለም። ጳውሎስ ለወንጌል መጠራቱን በተመለከተ ስለ እግዚአብሔር ሉዓላዊ አሰራር እንዲህ ብሎ ይናገራል። ከመወለዴ በፊት በእናቴ ማኅፀን ሳለሁ ይላል። እግዚአብሔር ለራሱ ወንጌል ለአገልግሎት ለየኝ ይላል። ክብር ለኢየሱስ ይሁን። ለሰው ወንጌል አልተለየም ጳውሎስ። ታዲያ ለእግዚአብሔር ወንጌል የት? በእናቱ ማኅፀን ሳለ። እንዴት? በጸጋው። ጳውሎስ ብቁ ነበር ለወንጌል አገልግሎት? አልነበረም። ብቁ ናቸው፣ አራታይ ናቸው፣ ስድስታይ ናቸው የሚባል ነገር የለም ብራዘር። የእግዚአብሔርን እውነት የምንናገረው የእግዚአብሔርን እውነት የምናስተምረው ስፔሻል ሰዎች ስለሆንን ሳይሆን ከጸጋው የተነሳ ነው። ከጸጋው የተነሳ ነው። ራሳችሁን በቃ የሆነ መግነጢሳዊ ኃይል እንዳለው ሰው የምታስቡ አገልጋዮች ካላችሁ ረገብ በሉ ዘመዶች። የተቀባው ነው እግዚአብሔር ሰው መሆነው ጎድ ምናምን የምትሉ ሰዎች መሬት እርገጡ። ዩ አር ናት ስፔሻል። እያስተማርክ ከሆነ ከጸጋው የተነሳ፣ ወንጌል እየሰበክ ከሆነ ከጸጋው የተነሳ። በጸጋው ለየኝ ይላል። በጸጋው ለየኝ። የእግዚአብሔር ጸጋ ሲለይህ ስለ ክርስቶስ ወንጌል እንድትሰብክ ነው የሚለይህ፣ ለሌላ ጉዳይ አይለይህም። በጸጋው ጠራኝ ይላል። ጥሪ የእግዚአብሔር የጸጋው ውጤት ነው። እናስ ልጁን በእኔ ሁኔታ ሊገልጥ ወደደ ይላል። እግዚአብሔር ይህንን መረዳት ይስጠን ዘመዶች። ይሄ ሁሉ የሆነው መቼ ነው ካላችሁ ጳውሎስ ከወንጌል ጋር ሲገናኝ የገባው የበራለት ብርሃን አይገርማችሁም? ከዳነ በኋላ በክርስቶስ ኢየሱስ በወንጌል አምኖ ከዳነ በኋላ ምንድነው እሱ የሚያስለፈልፈኝ ብሎ ሲፈትሽ አገኘው። ምንድነው እሱ ኢየሱስ የሚያስብለኝ? ያለ ክርስቶስ መዳን የለም የሚያስብለኝ አንደኛ ጉዞ ሁለተኛ ጉዞ እያለ የሚያሯሩጠኝ ነገር ምንድነው? እሱ ዝና ፍለጋ፣ ክብር ፍለጋ፣ የተቀባ ሰው መባል፣ ስልጣን ምንድነው እሱ ብሎ ጳውሎስ ሲፈልግ አገኘው። ከዘላለም ዘመን በፊት ሉዓላዊው እግዚአብሔር፣ ማንም የማያዘው እግዚአብሔር፣ በፈቃዱ ምክር ሁሉን የሚሰራ እግዚአብሔር ሰዎች መዓት ጉድፍ ሊያወጡለት የሚችሉትን ጳውሎስን፣ መዓት እንከን ሊያወጡለት የሚችሉትን ጳውሎስን ለእኔ ወንጌል አለ እግዚአብሔር የኔን ወንጌል እንዲሰብክ ልጄን በሱ ሁኔታ ለመግለጥ ምክንያት ጸጋው። አረ ጸጋው በሉኝ። አቤት 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 የእግዚአብሔር ጸጋ ጸጋው ጸጋው ጳውሎስ ነው የሚለው
አየው ወንጌል የእግዚአብሔር ወንጌል ሲያገኝህ እዚህ ምድር ላይ የመጣህበትን እግዚአብሔር ከዘላለም ዘመን በፊት በአንተ ህይወት ውስጥ ሊያደርገው ፕሮግራም ያደረገውን ነገር ታገኛለህ። ስለዚህ ትለወጣለህ። ሌላው የጫነብህ ሰይጣን የጫነብህ ባህል የጫነብህ ሃይማኖት የጫነብህ ፕሮግራም በሙሉ ይበላሻል። ሶፍትዌሩ በሙሉ ይበላሻል። የእግዚአብሔር ስም የተባረከ ይሁን። የሚገርም ነገር ነው። ይሄ የጳውሎስ ለውጥ፣ ይሄ የጳውሎስ ጥሪ ምንድን ነው የሚያረጋግጥልን ያላችሁኝ እንደሆነ የወንጌል ሰባኪነት እኛ ስለመረጥ ነው ሳይሆን በመለኮታዊ ተነሳሽነት የሚደረግ ነው። በጳውሎስ ህይወት ውስጥ የሆነው ነገር ነው። ጳውሎስ የነገረኝ ነው። እኔም ማስተምረውን ወንጌል የምሰብከውን ወንጌል ነው የፈልጌው አይደለም፣ አልፈልገው ነበር። ደማስቆ አግኝቶኝ ለዚህ ነገር እንደሆነ ያደረገኝ እሱ ራሱ ነው። ኢኒሼቲቭን የሚወስደው ራሱ እግዚአብሔር ነው። በጸጋው የጠራኝ፣ በእናቴ ማፀን የለየኝ፣ ልጁን በእኔ ሁኔታ ሊገልጥ የወደደው እርሱ ነው። ኢኒሼቲቭን የሚወስደው እሱ ነው። አይ አም ናት ስፔሻል። በጸጋው ዘመዶቼ የእግዚአብሔር ጥሪ እግረ መንገድ የሚመጣ አይደለም። ከዳንክ በኋላ ያንንም ሞክረህ ሲደክምህ ጉልበት ሲያልቅ ጡረታ ስትወጣ የቤተ ክርስቲያን ሽማግሌ በመሆን የምትጀምረው አይደለም። ብራዘር እንደሱ አይደለም። በእውነት አይደለም። እንደሱ አይደለም። ሆን ብሎ እግዚአብሔር የሚያደርገው ነው። እግረ መንገድ አይደለም። በጳውሎስ ህይወት ሆን ተብሎ የተደረገ ነው፣ ከዘላለም ዘመን በፊት ታቅዶ። ስለዚህ ዛሬ የወንጌል አገልግሎት በድንገት በህይወታችን የሚከሰት አለመሆኑን ማወቅ አለብን። ታዲያስ በእግዚአብሔር ሉዓላዊነት ላይ መሰረት አድርጎ የወንጌል ሰባኪነት ወደኛ ይመጣል። እውነተኛ የወንጌል አገልግሎት ዘመዶቼ የሚጀምረው እግዚአብሔር ክርስቶስን በእኛ ለሌሎች ከመግለጡ በፊት፣ በደንብ ስሙኝ፣ እውነተኛ የወንጌል አገልግሎት የሚጀምረው እግዚአብሔር ክርስቶስን በእኛ ለሌሎች ከመግለጡ በፊት ክርስቶስን በእኛ ውስጥ በመግለጥ ነው። ይኸው ቅዱስ ጳውሎስ ያለው ይህንን ነው። በጸጋው ጠራኝ ልጁን በእኔ ሁኔታ ሊገልጠው በወደደ ጊዜ። ክርስቶስ በእርሱ የማይገለጥ ክርስቶስን ገላጭ የሚሆን ሰው ጤና አይደለም ዘመዶች። በሌላ ቋንቋ ምን እያልከን ነው ካላችሁ፣ ህዝብን ከማገልገል በፊት በወንጌል መለወጥ ይቀድማል። ወንጌሉ ነክቶ ሊለውጠን ይገባል። የምንሰብከው ወንጌል፣ የምናስተምረው ወንጌል ሊለውጠን ይገባል። ሐዋርያው ቅዱስ ጳውሎስ ለውጦኛል ይላቸው። አያችሁት? የወንጌልን ንጽህና ለመጠበቅ ሐዋርያው ቅዱስ ጳውሎስ ያቀረበው ማስረጃ የእሱን መለወጥ ነው። ይሄው ፒውር የሆነው የእግዚአብሔር ወንጌል ማንም ሊሸፍጠው የማይችለው ምንም ያልተጨመረበት ክርስቶስን በማመን ብቻ ይዳናል የሚለው የእግዚአብሔር ወንጌል ይሄው እኔን ለውጧል፣ ማስረጃ ይሄው እኔ ነኝ ይላል ጳውሎስ። ጳውሎስ እንግዲህ የሰበከው ወንጌል ቅድም እንደነገርኳችሁ በጥሪ ላይ ተመስርቶ ነው የእግዚአብሔር ወንጌል የሰበከው። ጳውሎስ የሰበከው ወንጌል በሰው ይሁንታ ላይ የተመሰረተ አልነበረም። ይህንን ሐዋርያው ቅዱስ ጳውሎስ ቁጥር 17 እስከ 19 በቀም አድርጎ አስቀምጧል። እንደዚህ ነው ይልና ከዛ ቀጥሎ እንዲህ ብሎ ይናገራል ጳውሎስ ይህንን ለማስረዳት ወደ ኢየሩሳሌም ወንጌል ለመስበክ አልሄድኩም ይላል። ወይም ወንጌል ለማሳየት አልሄድኩም ይላል። ወይም ወንጌልን ለመስበክ ፈቃድ ለመጠየቅ አልሄድኩም ይላል ሐዋርያው ቅዱስ ጳውሎስ። ጳውሎስ ለሶስት ዓመት የቆየበት ቦታ አለው። ተመልከቱ የእግዚአብሔር ቃል እንደሚል ከዚያ ወዲያ ማነው ቁጥር 17 ከስጋና ከደም ጋር አልተማከርኩም በኋላ ከኔ በፊት ሐዋርያት ወደ ነበሩት ወደ ኢየሩሳሌም አልወጣሁም ልስበክ አልስበክ ብዬ። ለምን? እንደ ህይወቴን ለውጦታል። እኔ ሌላ የሰው ማስረጃ ምን ያስፈልገኛል?
ለወንጌሉን የሆነ ላይ ያየሁት ነው። ምን ያስፈልገኛል? ስለዚህ በዚህ ጉዳይ ወደዛ አልወጣሁም። ወደ ሐዋርያቱ አልሄድኩም። ወደ ኢየሩሳሌም አልሄድኩም። ነገር ግን ወደ አረብ ሀገር ሄድኩ ይላል እና በዚያ ለ3 ዓመት እንደቆየ ይናገራል። ይሄ መጽሐፍ ቅዱስ ክፍል እዚህ ጋር ወደ አረብ ምድር ሄዶ ምን ሲያደርግ ቆይ የሚለው ላይ ብዙ ሊቃውንት ብዙ ነገር ይናገራሉ። ግን አብዛኛዎቹ የሚስማሙት ለወንጌል አገልግሎት ሲዘጋጅ ቆየ ነው የሚሉት። ለተገለጠለት ወንጌል የተገለጠውለትን ወንጌል ከራሱ ሕይወት ጋር ሲያጣጥም ሜዲቴት ሲያደርግ ቆየ። ስለዚህ የወንጌል ስብከት ዝግጅት ይጠይቃል ማለት ነው። የተገለጠልንን ወንጌል ለመስበክ የተገለጠልንን ወንጌል ለሌሎች ለማድረስ የሰዎች ይሁንታ ሳይሆን የሚያስፈልገን ከወንጌሉ ጋር መጣጣም ወይም ከወንጌሉ ጋር የምንገናኝበት ወንጌሉን የምናሰላስልበት ወንጌሉ ወደ ሕይወታችን ሰርጎ የሚገባበት ጊዜ ያስፈልገናል ማለት ነው። ሰኞ ድነን ቅዳሜ ወንጌል ሰባኪ ሆነን መውጣት በጣም ወንጀል ነው ዘመዶች፣ ብዙ ጥፋት ያመጣል። ሰኞ ድነን ቅዳሜ ውሃ ጥምቀት ተጠምቀን እሁድ መድረክ ላይ መገኘት በጣም ትክክል አይደለም ዘመዶች። በጣም ሐዋርያው ቅዱስ ጳውሎስ ለመስበክ ይላል ፈቃድ ለመጠየቅ ሐዋርያቱ ጋር ሄድኩ። ከዛ ይልቅ ወደ አረብ ምድር ሄድኩኝ። ከዛ ከ3 ዓመት ቆይታ በኋላ ወደ ኢየሩሳሌም ሄድኩ ይላል ጳውሎስ። ከሐዋርያቱ ምንም እንዳልተቀበለ እንዳላስተማሩት እንዳላሰለጠኑት ማስረጃ እየሰጠነ ያለ በደንብ አድርጋችሁ ስሙ። ወደ ኢየሩሳሌም ሄድኩ። እዛ ሄጄ ጴጥሮስን ለ15 ቀን ብቻ ነው ያገኘሁት። ከጴጥሮስ ጋር ተገናኝተን ያሳለፍነው ጊዜ 15 ቀን ብቻ ነው። ከጴጥሮስ ጋር አብሬ ባሳለፍኩበት ጊዜ ያዕቆብን ብቻ ነው ያየው። ሌሎች ሐዋርያት አልነበሩም፣ አላገኘኋቸውም፣ አላየኋቸውም፣ የሉም ይላል። ምን ማለት ነው ያላችሁ እንደሆነ እየሰበኩት ያለሁት ወንጌል የሁለተኛ ወገን እጅ የለበትም። እንደተገለጠልኝ ነው ያለው። የሁለተኛ ወገን እጅ የለበትም። እነዚህ ሐሰት አስተማሪዎችስ ይዘውት የመጡት የሁለተኛ ሰው እጅ አለበት። ክርስቶስ ከዛ ሲደመር ከየት አመጡት? ከአይሁድ መምህራን የለበትም። የትኛውም ሐዋርያ ጳውሎስን አላሰለጠነውም፣ አላስተማረውም። ነገር ግን ወንጌሉን ክርስቶስ ራሱ ገልጦለታል ዘመዶች። ስለዚህ ከዚህ ከሐዋርያው ቅዱስ ጳውሎስ የህይወት ስርዓት ምን እንማር ብለን ብንጠይቅ እግዚአብሔር እኛ እንድናደርግለት ለጠራን ጥሪ ቲፎዞ ፍለጋ መንከራተት የለብንም። ቲፎዞ ፍለጋ፣ የሰው ፈቃድ ፍለጋ ምንም አያስፈልገንም። መሰልጠን መማር ጠቃሚ ነው፣ ክፉ አይደለም። ጥሪ ግን ከእግዚአብሔር ዘንድ ነው። ስለዚህ መታዘዝ ነው። የጠራህን ጳውሎስ ይህንን ያደረገው የጠራውን ታዘዘው። አያችሁ፣ በጳውሎስ ሕይወት ውስጥ ወንጌሉ ለእግዚአብሔር ጥሪ መታዘዝን አምጥቶ ነበር። እውነተኛው ወንጌል ጳውሎስ የወንጌልን ንጽሕና ለመጠበቅ ጥሪውንም ማስረጃ አድርጎ ያቀርባል። በመጨረሻ ማነሳው ጳውሎስ የሰበከው ወንጌል እግዚአብሔርን የሚያከብር ሕይወት ይፈጥራል። ለጳውሎስ የተገለጠው ጳውሎስ የሰበከው ወንጌል ቁጥር 20 እና 24 ላይ የምታገኙት እግዚአብሔር የሚከብርበትን ሕይወት ይፈጥራል። ቅዱስ ጳውሎስ ለነ ገላትያ ሰዎች ሲጽፍላቸው አንድ ነገር አድርጓል። ስለዚህ ስለሚጽፍላቸው እስካሁን ስላወራሁት እውነት ቀጥሎም ከምዕራፍ 2 በኋላ ስለሚያወራው እውነት አንድ ነገር ይነግራቸዋል። ሐዋርያው ቅዱስ ጳውሎስ እየተከላከለለት እየመከተው ንጽሕናውን እየጠበቀለት ስላለው ወንጌል እርግጠኞች እንዲሆኑ እንደዚህ ይላቸዋል። ስለዚህ ስለምጽፍላችሁ ነገር በእግዚአብሔር ፊት አልዋሽም። ስለ ሰው ግድ የለኝም፣ በእግዚአብሔር ፊት ግን አልዋሽም። ምን ማለቱ ነው? ወንጌሉ ተገልጦልኛል፣ ወንጌሉ ለውጦኛል፣ ለወንጌሉ ተጠርቻለሁ ነው እያለ ያለ።
የሰማችሁ ነው። አልዋሻችሁም። እግዚአብሔር ምስክሬ ነው ይላችኋል ቁጥር 20 ላይ። ከዛ በኋላ የሄደበትን መስመር ይነግራችኋል። ከኢየሩሳሌም ርቆ በሶሪያና በኪልቅያ አካባቢ ሄዶ ማገልገሉን ያወራል። ከዚያ ቀጥሎ ቁጥር 22 ላይ ደግሞ እንደዚህ ብሎ ይነግራችኋል። የይሁዳ አብያተ ክርስቲያናት እሱን ፊቱን አይተውት እንደማያውቁ አግኝተውት እንደማያውቁ እሱን ይናገራል። ቁጥር 23 ላይ ስለ ጳውሎስ እንደሰሙ ይነግራቸዋል። ስለ ጳውሎስ የሰሙት ምንድን ነው? እሱ መዳኑን ስለ ጳውሎስ የሰሙት መዳኑን እንደሆነ ያረጋገጠላቸው እንደዚህ ብለው ተናገሩ ብሎ ነው ጳውሎስ። እነርሱን ያሳድድ የነበረው እርሱ አሁን ግን ሊያጠፋው የሞከረውን እምነት እየሰበከው ነው ብለው አግራሞት ሞላባቸው። አይገርምም? እኛን ሲያሳድድ የነበረ ሰውዬ፣ እኛን ሲቃወም የነበረ ሰውዬ አሁን እሱ ዋነኛው ሰባኪ ከሆነ ብለው ይገረሙ ነበር። በመገረም ብቻ አልቆሙም። የጳውሎስን ሕይወት ወንጌል ስለነካው እነዚህን ሁሉ እውነቶች ያነሳና አንድ ነገር ይነግራቸዋል። በዚህ ምክንያት እግዚአብሔርን አከበሩ ይላል። ወንድሜ በአንተ ምክንያት በሰፈር እግዚአብሔር ምን እየተባለ ነው? በእኔ ምክንያት ምን እየተባለ ነው? በአንቺ ምክንያት ምን እየተባለ ነው? ቁጥር 24 ተመልከቱ ምን እንደሚል። ስለ እኔም እግዚአብሔርን ያከብሩ ነበር ይላል። ስለ እኔም እግዚአብሔርን ያከብሩ ነበር ይላል። ጳውሎስ የሰበከው ወንጌል ለእግዚአብሔር ክብር የሆነ ሕይወት እንድንኖር ያስችለናል። ሰዎች በእኛ ምክንያት እግዚአብሔርን እንዲያከብሩ፣ ሰዎች በእኛ ምክንያት ለእግዚአብሔር ክብር እንዲያመጡ፣ ይገርማል ተለወጠ እኮ እንዲሉ ማለት ነው። በእውነተኛ ወንጌል መነካት እና የእውነተኛ ወንጌል አገልግሎት ምን ይፈጥራል ካላችሁ፣ ሰዎች በእኛ ምክንያት እግዚአብሔርን እንዲያከብሩት ያደርጋቸው እንጂ እኛን እንዲያከብሩ አያረጋቸው። ልብ በሉ ዘመዶች፣ እውነተኛ ወንጌል ሲነካን፣ በእውነተኛ ወንጌል ስንለወጥ፣ እውነተኛውን ወንጌል ማገልገል ስንጀምር ሰዎች በእኛ ምክንያት እግዚአብሔርን ያከብራሉ እንጂ እኛን አያከብሩ። የእኛን ስም እንደ ዓላማ ሰንደቅ ይዘውት አይሮጡም። እንደሱ አይደለም የሚሆነው። በጳውሎስ ሕይወት እሱ አልሆነም። ወንጌል ሲበረዝ ነው እንደሱ አይነት ነገር የሚመጣው። በወንጌሉ ላይ የሆነ ነገር ሲጨመር ነው። ንጹሕ ወንጌል ከሆነ የሚያጎላው ኢየሱስ ክርስቶስን ብቻ ነው። በአንተ ሕይወት ሰዎች የሚገረሙት አሪፍ መኪና ስትነዳ አይደለም፣ እንደሱም ሊነዱት ስለሚችሉ ወንጌል ለውጦ ሲያዩ ለእግዚአብሔር ክብር ያመጣሉ። ዋው ይላሉ። ዋው ይላሉ። መለወጥ ይቻላል፣ ምን ተፈጠረ ይላሉ ሰዎች። በጳውሎስ ሕይወት የሆነው ነገር ይሄ ነበረ ዘመዶች። የተለወጠ ሕይወት ከምንሰብከው ታላቅ ስብከት የላቀ ነው ዘመዶች። ደግሜ ልንገራችሁ ይችን ቃል፣ የተለወጠ ሕይወት መኖር ከምንሰብከው ታላቅ ስብከት ይልቅ የላቀ ነው፣ ከፍ ያለ ነው። ሰዎች ዲናይ ሊያደርጉት አይችሉም። በጳውሎስ ሕይወት የሆነው ነገር ይህ ነው። በኢየሩሳሌም በይሁዳ አካባቢ የነበሩ ሰዎች ተገረሙ። ዋት እግዚአብሔር ይሄን ሰው ለወጠው፣ ይገርማል። የወንጌል ምስክር እስኪሆን ድረስ ጳውሎስ የተመሰከረለት ጠላ መጠጣት አቁሞ ኮካኮላ ስለጀመረ አይደለም። ልጁን እግዚአብሔር በሱ ሁኔታ ገልጦ ወንጌል የሚሄድበት የወንጌል እግር ስለሆነ ነው። ብራዘር እናጠቃል። እንግዲህ ሐዋርያው ቅዱስ ጳውሎስ በዚህ በገላትያ መጽሐፍ ምዕራፍ 1 ላይ የወንጌልን ንጽሕና ለመጠበቅ በሁለት ዋና ነገሮች ላይ ሙግቱ እንዲያጠነጥን ያደርጋል። ቨሪ ሪማርከብል። ባለፈው ሳምንት እና ዛሬ ያወራነው ነገር ሐዋርያው ቅዱስ ጳውሎስ በምዕራፍ 1 ላይ
የወንጌልን ንጽህና ለመጠበቅ ሙግቱን በሁለት ዋና ነገሮች ላይ እንዲያጠነጥኑ አድርጓል። አንደኛው የእሱን ሐዋርያዊ ስልጣን በማጽናት ላይ፣ ሁለተኛው የወንጌልን አለመለወጥ በማጽናት ላይ። እነዚህ ሁለቱ የጳውሎስ አሁን እስካሁን ሳወራ የነበረው የጳውሎስ የሙግቱ ሁለት ፒላሮች፣ ዋና ነገሮች፣ ማጠንጠኛዎች እነዚህ ሁለቱ ነበሩ። የወንጌልን ንጽህና በእነዚህ ሁለት ማጠንጠኛዎች ላይ ሆኖ የወንጌልን ንጽህና ጳውሎስ እንዴት እንደጠበቀ ነው የገላትያ መጽሐፍ ምዕራፍ 1 የሚያሳየን። ጳውሎስ ይህንን ሲያደርግ ያነሳቸው አንኳር እውነቶች አሉ። አንደኛው ወንጌል የእግዚአብሔር እንጂ የሰው አይደለም የሚል ነው። የወንጌል ምንጩ እግዚአብሔር መሆኑን አጉልቶ ማሳየት ነው። ሁለተኛው ወንጌል በኢየሱስ ክርስቶስ ተገለጠ እንጂ የሰው ፈጠራ አይደለም የሚል ነው። በቃ የገላትያን መጽሐፍ ስታጠና፣ ምዕራፍ 1ን ስታጠና እነዚህን እውነቶች ነው የምታየው። ወንጌል ኃጢአተኞችን ይለውጣል፣ ክርስቶስ ብቻውን ኃጢአተኞችን ይለውጣል የሚል ነገር ነው የምታየው እንጂ ክርስቶስ ሲደመር እንትና ሲደመር ምናምን ሲደመር አታይም። የለም። ገላትያ መጽሐፍ ምዕራፍ 1 ዜ ስለዚህ የሐዋርያው ትምህርት አይደለም። ሐዋርያዊ ሊባልም አይችልም። ክርስቶስ ሲደመር የሚለው ሐዋርያዊ ሊሆን አይችልም። ቤተ እምነታዊ ሊሆን ይችላል፣ ሐዋርያዊ ግን ሊሆን አይችልም። ሌላኛው የምታገኙት ነገር የወንጌል ጥሪ በእግዚአብሔር ሉዓላዊነት ላይ ብቻ የተመሰረተ ነው የሚል። በእግዚአብሔር ሉዓላዊነት ላይ ሉዓላዊው እግዚአብሔር ነው ለወንጌል ሰውን የሚጠራ። ያነሳው ማስረጃ ይሄ ነው። እነዚህን ሁለት ሙግቶቹን ለማጽናት ሐዋርያው ቅዱስ ጳውሎስ ሌላኛው ሐዋርያው ቅዱስ ጳውሎስ በዚህ በገላትያ መጽሐፍ ምዕራፍ 1 ሙግቶቹን ለማጽናት ያነሳው ነገር ምንድነው ካላችሁ፣ ወንጌል በሰው ይሁንታ ላይ የተመሰረተ አይደለም፣ ወይም የወንጌል ስብከት በሰው ይሁንታ ላይ በሰው ፈቃድ ላይ የተመሰረተ አይደለም። ማንም ፈቀደ፣ ማንም እሺ ያለ፣ ማንም መረጠ አልመረጠ፣ ከተጠራ ወንጌል መስበክ አለብን። መንግስት ባይፈቅድስ ትሞታለህ እንጂ ወንጌል ይሰበካል። የየትኛውንም የሃይማኖት ድርጅት ፈቃድ ወንጌል ለመስበክ አይጠየቅም። የትኛውም ሐዋርያ ወንጌልን ለመስበክ ፈቃድ አይጠየቅም። ለምን? ወንጌል እግዚአብሔር ነው። ታዲያ ምንድነው ማረጋገጥ ያለብኝ? ወንጌሉን እንድሰብከው እግዚአብሔር ጠርቶኛል ወይ? ያነሳው ጳውሎስ ሄድን ነው። የማንም ይሁንታ አያስፈልገው። በመጨረሻ ጳውሎስ ያነሳው ነገር ወንጌል፣ እውነተኛው ወንጌል እግዚአብሔርን የሚያከብር ህይወት ይፈጥራል ብሎ ነው የነገረው። እንግዲህ የወንጌልን ንጽህና ለመጠበቅ ሐዋርያው ቅዱስ ጳውሎስ በገላትያ መጽሐፍ ምዕራፍ 1 ላይ የሙግቶቹ ዋነኛ ማጠንጠኛዎች የእርሱን ሐዋርያዊ ስልጣንና የወንጌል አለመለወጥ ነው። እነዚህ ሁለቱ ነገሮች ዋነኛ ፒላሮች ናቸው። አሁን የዘረዘርኳቸው 6 ወይም 7 የሚያህሉ የሙግት ማስረጃዎች ደግሞ እነዚህን ሁለት ዋና ነገሮች ለማጽናት ያቀረባቸው ማስረጃዎች ናቸው። ገላትያ መጽሐፍ ምዕራፍ 1 ይሄንን ይናገራል። በዚህ ልክ ዘመዶቼ የእግዚአብሔርን ቃል እውነት በመረዳት ለወንጌል መኖር እንድንችል እግዚአብሔር ጸጋን ምሕረትንና ኃይልን ያልብሰን። ጌታ ይባርካችሁ። ጨረስኩ። ምናልባት ወንድሞች የምትናገሩት ነገር ካለ ልትናገሩ ትችላላችሁ። ነገር ግን እስካሁን ሳወራ በነበረው ነገር ላይ ክላሪቲ ይፈልጋለሁ። ጥያቄ አለ። ጥያቄና ጭቅጭቅን ለዩ። ጥያቄና ሙግትን ለዩ። ጥያቄ ትጠይቃላችሁ፣ መልስ እሰጣለሁ። አበቃ። ሙግት አይደለም፣ እዚህ ጭቅጭቅም አይደለም። ስለዚህ ጥያቄ ልትጠይቁ የምትመጡ ሰዎች ባስተማርኩት ጉዳይ ላይ ብቻ ገላትያ መጽሐፍ ምዕራፍ 1 ቁጥር 6 እስከ 24 ቁጥር በቁጥር በዝርዝር አንስቼ ተናግሬያለሁ። በዚያ ላይ ጥያቄ ያለኝ የሚል ሰው ካለ ይግባ፣ እንነጋገር።
ከሌለ በወንጌል እመኑ ወገኖች። ወንጌል ብቻ ይለውጣል። ወንጌል ብቻ ያድናል። በወንጌል ለማመን የምትፈልጉ ወገኖች በእውነት በውስጥ በኩል ብታገኙን፣ ኤርምዬ እንዴት ሊያገኙን እንደሚችሉ ብትነግራቸው ደስ ይለኛል። ያለዚህ ወንጌል መዳን የለም። ያለዚህ ወንጌል መዳን የለም። አንድ ወንጌል ነው ያለው። ያ ወንጌል ኢየሱስ ክርስቶስን በማመን ብቻ ይዳናል የሚል ነው። ጌታ ቢፈቅድና ብንኖር የሚቀጥለው ሳምንት ምዕራፍ 2ን ከዚህ ወንጌል አንጻር እናነሳለን። ሐዋርያው ምዕራፍ 1ና ምዕራፍ 2 ላይ ወንጌልን እየመከተ ስለሆነ ያለው በዚህ አግባብ ለማየት ጥረት እናደርጋለን። ዛሬ አበቃሁ። ኤርምዬ ወደ አንተ መልሻለሁ። ፓስተር የአንድ ቁጥር የሚጽፍ ልጅ አለና ሜቢ ጥያቄ ካለው አስገቧቸው እና ኤርሚ አሉ። ኦኬ ኤርሚ ወይ ቢኒ ሳውት እኔ እንትን የለኝ የማስገቢያ አክሰስ የለኝ። ሞዴሬተሮቹ እነ ኤርሚ ናቸው። ምን እንደሚደረግ እኮ አላውቅም። ነገር ወይም ደግሞ ጥያቄያችሁን ኮሜንት ላይ ጻፉት። ፓስተር ስለሚያየው መመለስ ይችላል። አይ ኮሜንት ላይ መልስ አልሰጥም። አይ መግባት አለባቸው ግድ ነው። እሺ ብዙህ ነው ኢየሱስ ይላል እንትኑ ፕሮፋይሉ ይሰማል። ወዳጄ ይሰማል። ጥያቄ በ3 ዓመት ውስጥ በሐረብ ሀገር ተቀመጠ ካልን 3 ዓመት ወንጌል አልሰበከም ማለት ነው እዛ ሀገር ላይ? ይሄ አሁን ያነበብነው የመጽሐፍ ቅዱስ ክፍልም ሌሎች የመጽሐፍ ቅዱስ ክፍሎችም ፍንጭ አይሰጡም በዚህ ጉዳይ። ነገር ግን ብዙ የመጽሐፍ ቅዱስ ተማሪዎች አንድ ቃል ላይ ኢንፈሲስ ይሰጣሉ ኮንቴክስቹዋሊ፣ እዚህ አሁን ያነሳሁት የመጽሐፍ ቅዱስ ክፍል ላይ እሱም ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ የሚለው እና ቅዱስ ጳውሎስ ዝግጅት ነው ያደረገው ነው የሚሉት። አልሰበከም፣ ዝግጅት ነው ያደረገው። መስበኩን ከኢየሩሳሌም መልስ በኋላ የሄደባቸውን ቦታዎች በመጥቀስ ነው የተናገረው። ደማስቆ ማን ነው በአረብ ምድር መስበኩን አልተናገረም ጳውሎስ እና ትንሽ ብለሪ ነው። ብዙዎቹ ግን የሚስማሙት እንደሱ ነው፣ በዚህ አውዳዊ በሆነው የእግዚአብሔር ቃል መሰረት ማለት ነው። ዩ ዌልካም ወዳጄ። ለሌላ ሰው ቦታ ትሰጥ ድል ትሰጣለህ ወንድሜ። አውርዱኝ ፕሊዝ ቢኒ አውርደኝ። በጣም ቴንኪው ወንድሜ፣ እግዚአብሔር ይስጥልኝ። አሜን። እሺ መቀበል እንችላለን። ገስት ላይ ያሉ ሰዎች ግን እርግጠኛ አይደለሁም ጥያቄ ይኖራቸው አይኖራቸው። ጥያቄ ያላችሁ ብቻ አንድ ቁጥር ጻፉልንና እኔ ልሳባችሁ። አሁን ለጥያቄ ይሁን ለምን ይሁን አላውቅም። ገስት ላይ ያላችሁ አንድ ቁጥር ጻፉ። ኮሜንት ሴክሽን ላይ ጥያቄ ከጻፋችሁ አይመለስም። አልመልስም፣ እዛ ላይ አልመልስም። እሱን ለማንበብ በጣም ጊዜ ስለሚወስድ እሱ እዛ ላይ ዝም ብሎ ንትርክም ማውራት ተገቢ አይደለም። በቁም ነገር የሰማችሁት ነገር ኖሮ ጥያቄ የሆነባችሁ ነገር ካለ ዌልካም። እዚህ እንግዶቹ መካከል እዚህ እንትን ውስጥ ያላችሁ ሰዎችም ልጠይቁ የምትፈልጉት ነገር ካለ አሁን ባወራነው ነገር አቅጣጫ ልጠይቁ ትችላላችሁ። ታሪኩ ያው ለመናገር ሳይሆን አፕሪሺየት ላድርግና ለሌሎቹ ምናልባት ቦታ መልቀቅ እፈልጋለሁ። በጣም እግዚአብሔር አብዝቶ ይባርክ። ሪሊ በጣም መሰረታዊና እውነት የሆነ ነገር ነው የተማርነው። ሪሊ ከሰማነው እውነት የተነሳ ለብዙዎች መዳን ይሆናል ብዬ በጣም አምናለሁ። ምክንያቱም የወንጌልን ንጽህና ለመጠበቅ ጳውሎስ ያደረገውንና ያለፈበትን የተናገረውን ነገር መረዳት ለእኛ ለአገልጋዮች በአሁን ዘመን ላለን እኔ ሙሉ የምጨውበት ጉዳይ ስለሆነ ማለት ነው በአሁን ዘመን ላለን ልንሰብከው፣ ልንናገረው፣ ልናስተላልፈው የተገባ ወንጌል ኢየሱስ ክርስቶስ ነው። ምንም ልንሸቃቅጥበት ልንጨምርበት የሚያስፈልግ አይደለም። ብቻውን ወንጌል ስለሚያድን ማለት ነው። እና የገላትያ ሰዎች ላይ የነበረው ችግር አሁንም በእኛ ዘመን ላይ የለም ወይ ከተባለ በደንብ አለ። ለዚህ ነው ጳውሎስም እዛው ላይ ሲናገር የማታስተውሉ የገላትያ ሰዎች ወይ ክርስቶስ በፊታችሁ እንደተሰቀለ ሆነው ተስሎ ነበር፣ ለእውነቱ እንዳትታዘዙ አዚም ያደረገባችሁ ማን ነው ብሎ
በጣም ትኩረት ሰጥቶ በዚህ ጉዳይ ላይ የተሟገተበትንና የወንጌልን ንጽሕና ለመጠበቅ የሄደበት መንገድ እኛም በጣም ትልቅ ትኩረት አድርገን እየሰራንበት ያለ ስለሆነ በዚህ እውነት ላይ ትውልድ ሁሉ ይህንን ማድረግ እንዳለበት መንፈስ ቅዱስ በአንተ አልፎ ተናግሮናል እና ከስርዓት ከወግ ውስጥ ባለፈ ክርስቶስ ኢየሱስ በመስቀል ላይ ተሰቅሎ የሰራው ስራ በጣም መሰረታዊና የሆነ እውነት ነው። ስለዚህ ብዙ ጊዜ አንዳንድ አገልጋዮች የተረገመ ነው የሚለው ትክክለኛ ትርጉሙን በእውነት ዛሬ ስለገለጥከው ብዙ ሰው ያ እውነት ሲገባው በጣም ጥንቃቄ ያደርጋል ብዬ አስባለሁ። ከጸጋው መለየት ከእግዚአብሔር መለየትን የሚያመጣ እንደሆነ በእግዚአብሔር ወንጌል ላይ የሰዎችን ሐሳብ የባህልንና የሃይማኖትን ተረት ወግን ምናምን ጨምሮ ለመዳን ሰዎችን በዚህ በኩል እንዲያርጉ እያሉ የሚያደርጉት ነገር ትክክለኛ ያልሆነ እንደሆነ በጣም ብዙ በእውነት እያንዳንዷን ነገር ስትናገር ጽፌዋለሁ። በጣም ትልቅ ትኩረት ደግሞ ልናደርግበት የሚገባ ወንጌል እግዚአብሔርን የሚያከብር ህይወት ይፈጥራል። በጣም እግዚአብሔር የሚከብርበትን ህይወት የሚፈጥር ነው። ይህንን በጣም የሚገርመው ሐዋርያው ቅዱስ ጴጥሮስ የተናገረው አንድ ሐሳብ አለ። እሱን ማለት እፈልጋለሁ። ምን አለ? ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ክብርና ስልጣን እስከ ዘላለም ድረስ ለእርሱ የሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ ነው ይላል። እግዚአብሔር ይከብር ዘንድ ነው ይላል። ስለዚህ ጳውሎስ የሰበከው ወንጌል በሰው እውነት ላይ በሰው ፈቃድ ላይ የተመሰረተ እንዳልሆነ ራሱ ጌታ ኢየሱስ የገለጠለት እንደሆነ አውቀን እኛም በዚህ እውነት መሰረት ላይ ተመስርተን ወንጌልን በአግባቡና በስርዓቱ ለትውልድ ሁሉ ልናስተላልፍ እግዚአብሔር የሚከብርበት በዛ በወንጌል በኩል እግዚአብሔር የሚከብርበት እንደሆነ አውቀን ይህንን ማድረግ እንዳለብን በጣም ብዙ የተናገርካቸው መሰረታዊ የሆኑ ነጥቦች አሉ። ሁሉንም ማለት ባልችልም ዛሬ የበለጠ እግዚአብሔር መንፈስ ቅዱስ በዚህ እውነት ስላስተማረን ለወንጌል ያለን ጥንቃቄ በጣም የከበረ እና ቦታ ልንሰጠው የሚገባ መሆኑን ስለተማርን እግዚአብሔርን በጣም አመሰግናለሁ። ስለአንተ እግዚአብሔርን አመሰግናለሁ። አሁንም በእውነት እግዚአብሔርን ጸጋውን ያብዛልህ። ተንኪው ተባረክልኝ። ሁላችሁንም እዚህ ያላችሁትን ገጽ ላይ ሰላም ብያለሁ። ከታች ያላችሁትንም ሰላም ብያለሁ። ጌታ ኢየሱስ ሁላችሁንም ይባርክ። ተባረኩ። አሜን። ቴንኪው። ክብረት ይስጥልን ወንድማችን። እንግዲህ በዚህ በገላትያ መጽሐፍ ውስጥ አንዱ አሁን ብዙ ጊዜ እንደ ስተት ተደርጎ የሚነገር ነገር አለ። እግረ መንገዴን ባነሳው ጥሩ የሚሆን አምስቱ ሶላዎች ይባልና ሐዋርያቱን ማያውቁት ይባላል። ሶላ ክርስቶን የጻፈው ጳውሎስ ነው። ሉተር ከየትም አላመጣው። ክርስቶስ ብቻ የሉተር ትምህርት ሳይሆን ሉተር ከጳውሎስ የወሰደው ትምህርት ነው። ስለዚህ ሉተር ሐዋርያዊ ነው። ይኸው ጳውሎስ የወንጌልን ንጽሕና ለመጠበቅ አንድ ቁጥር የሚጽፉ ሰዎች አሉ። ቢን እያየ ያስገባቸው አንድ ቁጥርን ማን ነው? የወንጌልን ንጽሕና ለመጠበቅ ያቀረበው ሙግት ይሄ ክርስቶስ ብቻ የሚል ሌላ ቅይጥ አያስፈልግም የሚል የጳውሎስ ሙግት ይሄ ነበር። ስለዚህ ክርስቶስ ብቻ የሚለው ነገር እንደ ስህተት ተደርጎ የሚቀርብበት አግባብ ይህ መጽሐፍ ቅዱሳዊ ነው ማለት ነው። ኦኬ፣ ጥያቄ ያለው ሰው ካለ ይምጣ። ያስገባቸው ነው ግን አይገቡም። ለምን እንደሆነ አላውቅም። አንደኛው ፉገራ ይመስለኛል። ቤኒያው ተዋቸው፣ አይቻቸዋለሁ፣ ገብቻ አይቻቸዋለሁ። ተዋቸው ፓስተር። ይሄ ጌታ እግዚአብሔር ዘመንን ይባርክ። እየሰማን ነበረ በጥሞና ማለት ነው። ጌታ እግዚአብሔር ዘመንን ይባርክ። ፓስተሬም እየሰማህ ነበር። አሁን አብረን ያለነው አንድ ቦታ ቀጠሮ ነበረ። ይኸው ሰላም ይበላችሁ። ሰላም ፓስተር፣ እንዴት ናችሁ? ሁላችሁ ጌታ ይባረክ። በጣም ሰላም ነኝ። ጌታ ኢየሱስ ይባርክም። እየሰማው ነበር። ተባረኩ። ጌታ ጸጋ ያብዛላችሁ።
አሜን አሜን። አሁን ፓስተር ጥያቄ ያላችሁ ሰዎች ካላችሁ ለሁለት እና ለሶስት ሰዎች እንሰጣለን። ጥያቄ ያላችሁ ሰዎች ካላችሁ ለምን አንዳንድ ሰዎች ሪፍሌክት ማድረግ አይደለም የሚያስፈልገው። ሪፍሌክት አይደለም። ሪፍሌክት እንድታደርጉ እኔም አልፈልግም። ጠይቁ። ጥያቄ ነው። ጥያቄ የምጠይቁ ሰዎች ካላችሁ ሁለት ሶስት ሰዎችን ጥያቄ እንሰጣለን በዛሬ ባስተማረው ላይ ማለት ነው። ካልሆነ ያደክሙሃል። ሌሎች ከፈለጉ እንጨርሳለን። እንደሱን ማድረግ ያለብን። ተባረኩ። ዘግይታችሁ የመጣችሁ ሁላችሁንም ሰላም ብያለሁ። ቅድም ሰላም ያለልኳችሁ እነ ቢኒያን ብያለሁኝ። ሰላም የሚል አለ። እንግዲህ ባለቀ ሰዓት የመጣው እንግዳና ጸጋአብ ነው። ሁለት ሰዎች ይታዩኛል። ቢኒዬ አስገባቸው። አንዳንድ ቁጥር እየጻፉልን ነው። እንግዳና ጸጋአብ። ኦኬ ልክ ነኝ። ጸጋአብ ነው ስሙ። ወዳጅ የገባሁ ጥጋቡ ነው። ሰላም ለእናንተ ይሁን። ሁላችሁንም ድምፄ ይሰማል? በጣም ቴንኪዩ። እንደዚህ አይነት ትምህርት በዚህ ሰዓት ማግኘታችን በጣም ትልቅ ነገር ነው እና አንድ ጥያቄውን መልሰህልኛል አሁን ስታወራ እና ሌላኛው ደግሞ ሐዋርያው ጳውሎስ ወደ ደማስቆ እየሄደ ባለበት ጊዜ ነው አይደል ወንጌልን እግዚአብሔር የተገለጠለት ሐዋርያ ስራ ውስጥ የምናገኘው እና ከዛ በኋላ ነው ወይስ ቀጥታ ወደ አረብ ሀገር 3 ዓመት እየሄደው? እሱን ትንሽ እንድታብራራልኝ ስለፈለኩ ነው ፓስተር። ልክ አሁን አንተ እንዳልከው ከደማስቆ መገለጥ በኋላ ነው ለ3 ዓመት ወደ አረብ ምድረ በዳ ሄዶ እንደቆየ የሚናገረው። ይህንን ቦታ ምናልባት ትንሽ ግራ እንዳጋባን በመስጋት ነው ማልናገረው። ይሄ ቦታ ኤልያስ አንደኛ ነገሥት ምዕራፍ 17 ላይ የምታገኙት ኤልያስ ወይም የብሉይ ኪዳን ነቢያቶች በኤልያስ ጊዜ የነበሩ ሰዎች ለጸሎት ይሄዱበት የነበረ ቦታ ነው ቦታው እና ከዛ ተነስተው ነው የሚሉት እና ከደማስቆ በኋላ ነው ወዳጅ ያንተን ጥያቄ ባጭሩ ለመመለስ ከደማስቆ በኋላ ነው። በጣም አመሰግናለሁ። በጣም ነው የምወዳችሁ ሁላችሁ ነው። በዚህ አጋጣሚ እድሉን አግኝቼ ላውራ ብዬ ነው። ጌታ ኢየሱስ ዘመናችሁን ይባርክ። ሁል ጊዜ እከታተላለሁ፣ ኤርሚ ጋር እገባለሁ እና ይህ የማይገኝ እድል ነው ፓስተር። እውነት ጌታ እግዚአብሔር ዘመንህን ይባርክ። አሜን አሜን። አመሰግናለሁ ሁላችሁንም ገብቼ እንዲጠይቅ ስለረዳችሁ በጣም ተባረክልን። ሌላ ሰው ካለ ጥያቄ ያለው? ሁለት ሰዎች ነበሩ አንዳንድ ቁጥር ሲጽፉ ያየሁት። እሱን አውርደው ሌሎች ሰዎች ይግቡ። ቢኒዬ እንግዲህ እሺ፣ ይሄ ቆይ ጥጋቡን የመጨረሻ ነው ማስገባው። ኔትወርክ አስቸግሮ ካልገባ ግን ያው ወይ በጌታ ፍቅር ልሸኘው እችላለሁ። አይቶ ኔትወርክ አስቸግሮት እንዳይሆን ምህረት አድርጋንት። እሺ ጥጋቡ አሁንም ልኬልሃለሁ። አይ አንዳንድ ጊዜ ጥያቄ ያላችሁ ወገኖቼ ካላችሁ አሁን ባስተማርኩት ጉዳይ ላይ መምጣት ትችላላችሁ። አይ ጥጋቡ እየገባ አይደለም። እሺ ገስት ላይ ከላክ ወይ ጥጋቡ ላስገባ ሞክሬያለሁ፣ ልስብህ አልቻልኩም። ገስቱ ላይ 17 ሰዎች ያለው እዛ ገስቱ ጋር ገብታችሁ ያላችሁ ሰዎች ጥያቄ ኖሯችሁ ከሆነ አንድ ቁጥር ጻፉና ቢኒ እንዲያስገባችሁ አድርጉ። 3 ሰዓት ከ15 ደቂቃ ሆኗል። አሁን ረጅም ሰዓት ነው የወሰድነው። ጥያቄ ከሌላችሁ ይበቃል ፓስተር። እሺ በቃ ወንድሞች የምትሉት ነገር ካለ ኤርሚዬ የምትሉት ነገር ካለ በሉና ጨርሱ። እኔ ጨርሻለሁ። እሺ እኔ የምለው በድጋሚ ጌታን እናመሰግናለን። እንዲህ አይነት ጊዜ እንዲበዛልን ነው እኔ ምኞቴ። ከቻልክ በሳምንት 2 ቀን ቢሆንልን ብዬ ሀሳብ ሰጣለሁ።
ሌላ ቀን ካለ የምትችልበት ማትጣጥበት ካለ አይቴ በቤተክርስቲያንም አገልግሎት አለ። ግን ከሆነም ይሄንኑ መቀጠል እንችላለን በሳምንት አንድ ቀን። ለጊዜው በዚህ ትንሽ እንቆይና እና ትንሽ እንቆይ። በዚህ ያሉንን ነገሮች ለማመቻቸት ጊዜ እፈልጋለሁ። ያ ተባረኩ። በእኔ ሐሙስ ነው፣ በኢትዮጵያ ምሽት ግን ሁሌ ከ2 ሰዓት ጀምሮ ፕሮግራም ማለት ነው። በአሜሪካ ደግሞ አፍተር ኑን ላይ ነው ያለው፣ በፓስተር ኢስት ኮስት ላይ ባለው። በቃ እዚህ መጽሐፍትን እንማር እዚህ ቤት አለን። ይሄ ፕሮግራም በቃ ፓስተር እስከዚህ ድረስ ነው የምወስደው፣ ከዚህ በኋላ አልችልም ብሎ እስኪል ድረስ እንቀጥላለን። እዚህ ጥሩ ሰሚዎች እና የሰማኑን ደግሞ የምናሰላስልም ህይወታችንም ላይ አፕላይ ለማድረግ ለአገልግሎታችንም ለህይወታችንም የሚጠቅም ነው። ለሌላውንም ትውልድ ለማገልገል ራሳችንም ለመገልገል እጅግ የምንጠቀምበት ነገር ነው እና ተባረክ ፓስተር፣ እየጸጋ ይብዛልህ። ላልሰሙ ሰዎች በሌላ ጊዜ እንዲመጡ ሼር በማድረግ ቋሚ ነው የምናደርገው እና ይሄን እናድርግ ላለው ተባረኩ። ጸጋ ይብዛላችሁ ወገኖችም። እንደዚሁ የምትሉት ካለ አጠር አድርጉና አንዳንዴ አገልግሎት ይደክማል። ሰው ካገለገለ በኋላ ማረፍ አለበት ምናምን ነገር። እድሉን ለሌሎች ልስጥ እና ፓስተር እዚህ ጋር እናብቃ። ተባረክ። ጸጋ ይብዛልህ።